يا بدم سمو أنت من أهيا سم የሆነ እንደዚህ እንስሳቶችን ባየን ቁጥር እነኛ እንስሳቶች የአጋንንት መገለጫዎች የመናፍስቱ መገለጫዎች ናቸው ብሎ ሙሉ ለሙሉ መደምደምም ስህተት ውስጥ ስለሚከት ማለት ነው። ስለሚከት የኛ ስጋና ደም ጋር አይደለም እንትናችን ጥላችን መንፈሳዊ ዓለም ላይ አይደለም። አዎ እዛ ጋር ነው ያለው። እና አይኖቻችን ጠላት እንዳይወስደው ኦኬ። ምክንያቱም ስለ ፊዚካሉ ዓለም አይደለም ብዙ ማተር የሚያደርገን ይገለጣል፣ ምንም ጥያቄ የለውም። እሱ አሰራሮች አይተናል፣ ምንም ጥያቄ የለውም። ግን መደምደሚያችን እሱ ላይ ብቻ ሆኖ እንዳያበቃ የኛ ጥላችን ከመንፈሳዊ ዓለም ጋር ኦኬ። በመካከላችን ያለው ልዩነት በመንፈሳዊ ዓለም ላይ ነው። ያ መንፈሳዊ ደግሞ ይገለጣል፣ ምንም ጥያቄ የለውም፣ ይገለጣል። ግን የኛ አሁንም በመካከላችን ያለው ጠላትነት ከመንፈሳዊ ከጨለማው ዓለም አገዛዝ ጋር ነውና እነዚህ ነገሮች ባላንስ ማድረግ ያስፈልጋል ብዬ አስባለሁ። እኔ ሐሳብ ካለ ግን ልናወራና ልነጋገር እንችላለን ብዬ አስባለሁ። ተባረክልኝ። አሁንም ጥያቄ ዳንኤል መሰለህ አይደል? ቀሲ አንዴ ከይቅርታ ወንድም ጥሩ ሐሳብ ነው ያነሳው። ልክ ነው። እሱም ራሱ ሰውየው እኮ የፕሮቴስታንት መምህር ብሎ አለ። ቪዲዮ አላሳየም፣ ዝም ብሎ ድምፅ ብቻ ነው ያስገባውና እንዳልከው ከፊዚካሉ ዓለም ላይ ያለው እንስሶቹን ባየን ቁጥር ይሄ ነው ምናምን ነገር ብሎ በሚል ቀጥታ ለምሳሌ እርግብ በመጽሐፍ ቅዱስ የመንፈስ ቅዱስ ምሳሌ ሆና ተገልጣለች እና አሁን አንድ ሰው መጥቶ እርግብ ላው ላይ ስለተቀመጠበት መንፈስ ቅዱስ ተቀመጠበት ማለት አይደለም። አሁን የምትበራዋ እርግብ አሞራ ዝርያ ያላት ማለት ነው። ዋኔ ወይ ደግሞ እርግብ የሚባሉት እነሱ መጥተው እላቸው ላይ ሲቀመጡ ይኸው በቃ መንፈስ ቅዱስ መጥቶ ተቀመጠበት ይላል። እንደዚህ የሚባል ነገር የለም ወንድሞች እናቶች። ቴንኪ ወንድምነት በጣም ቤስት ምሳሌ ማለት ነው። በቃ አለኪት አመሰግናለሁ። ቴንኪ እና ልክ እንደዛ መባል የለበትም እና እንደሱ መሆንም የለበትም። ምክንያቱም በርግቧ ላይ እርኩስ መንፈስም ሊያድር ይችላል። ሰይጣን የረከሰ ነው፣ በእንስሶችም ላይ ያድራል። ስጋ ለባሾችን ሕያዋን ፍጥረታትን ተጠቅሞ እንደዛ ያደርጋል። ኢቭን አንዳንድ ቦታዎች ላይ ሕያዋን ፍጥረታትን ብቻ ሳይሆን ግዑዛን ነገሮችን ሙሉ ጭምር ይጠቀማል። እና ልክ እንደዚህ እንስሶችን ስናይ ቀጥታ እንደዛ ነው ብሎ ማለት አይደለም። ግን ያ ተገደለ የተባለው በእርግጥ እንደተባለው ወንድምነት እንዳለው በመንፈሳዊ አምልኮ ይሰጠው ከነበረ ኦኬ የሚያስኬድ ነገር አለ። እሱም በጥንቃቄ ማየት አለብን። ግን እንደው ጴንጤን ለመተቸት ዘንዶ ገደሉ ምናምን ነገር ብሎ ለማላገጥ የወጣው ሰውዬ እንደው ዘንዶ ተገደለ ብሎ ለማሾፍ የወጣው ሰውዬ እነሱ ቤት ዘንዶን አስተኝቶ ከመቀለብ የተሻለ አይሆንም ወይ ብሎ የሚለውን ለማለት ነው። እና ነገር ያነሳል ብሎ ለማለት ነው ያነሳነው። ይሄ ምንም የማይጠቅም እንቶፈንቶ የሆነ ነገር ነው። ከዚህ የራቀ ህይወት ነው እኛ ሊኖረን የሚገባው። ተባረኩ። ወንድምነት የሚከፍት ከሆነ እሱ ጋር እንቀጥላለን። አስተዋይ ኬት ቤተ እምነት ነው አስገቡ ይብላ ስላልክ ነው ያስገባው። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወንድማችን ያው ትጽፋየው አስገባው። ኦኬ ርዕሱ ይታያል አይደል? አዎ ይታየኛል። ምን ትላለህ ስለ አቡነ ተክለ ሃይማኖት የእግራቸው መቆረጥ? እኔ እንግዲህ በእኛ ቤተክርስቲያን አስተምሮ ያው በጣም አርአያና ለቤተክርስቲያናችን ትልቅ አባት እንደሆኑ በዚህ ቤተክርስቲያን ውስጥም ትልቅ ተጽዕኖ እንዳላቸው እና ጻድቅም እንደሆኑ ነው የምናምነው። ግን ፖይንቱ አሁን የእሳቸው እግር መቆረጥ አለመቆረጥ ለእናንተም ለፕሮቴስታንት ለእኛም ለኦርቶዶክስ ተዋህዶች ምንም ለእምነታችን መሰረት የሚሆን ነገር አይደለም። በዚህ መከራከሩን የፖይንቱ ስላልገባኝ ማለት ነው።
እሳቸውም ቢሆኑ አምላካቸውን ክርስቶስን ለእናንተም አይጠቅምም ማለት ነው ይሄ ታሪክ ማለት እንደ አርአያነት ቆመው ሲጸልዩ አንድ እግራቸው ደግሞ እንደተቆረጠ እናምናለን። ጀስት እንደ አርአያነት እንደ ምሳሌ እንጂ የቆሙት በሁለቱም ምሳሌ እንጂ እንደ እምነታችን መሰረት ያንን አንወስድም። ቆይ የቆሙት በሁለት እግራቸው ነው አይደል? አዎ ገድላቸው እንደሚለው እንደዛ ነው። ከዛን አንድ እግራቸውን ደግሞ በጸሎት ብዛት እንዳጡ ይነገራል። ለስንት ዓመት ነው የቆሙት? ለ7 ዓመት። ለ7 ዓመት በሁለት እግራቸው ከቆሙ እንዴት አንድ እግራቸው ሊሰበር ቻለ? ወይስ በአንድ እግራቸው? ገድላቸው ላይ እንደዛ ነው የሚለው እንጂ ያው እናንተ እንደምትሉት በጦርነት የሚል ገድላቸው ላይ የለም። ኦኬ። ከዛስ ባለፈ በግለሰብ አልተቆረጠ? ገድላቸው ላይ እንደዛ የሚል ነገር እኔ አላየሁም። ኤርሚ ይቅርታ። እሺ አንተ ገድላቸው ላይ ሲጸልዩ ነው የተቆረጠው ብሎ የሚለውን አንብበዋል? አዎ እንደዛ ይላል። 7 ዓመት እንደቆሙ በዛም ምክንያት አንድ እግራቸው የቀኝ እግራቸው እንደዛ አለና ከዛን ጸሎቱን ደግሞ ላለማቋረጥ በዛው እንደቀጠሉ በአንድ እግራቸው አንዱ እግር ተቆረጠ። ስለ ሰው ልጆች ሲጸልዩ ነው አረ እንደዚህ ሆነው። ታዲያ ይህንን ነገር ማወቅ ለእናንተም ለእኛም አይጠበቅብንም? እውነት መሆኑን አለመሆኑ ማረጋገጥ አይጠበቅብንም? እሱ አሁን ምንድን ነው መሰለ እያንዳንዱን ታሪክ ለምሳሌ ይሄ ከታሪክ አንጻር ገድል በብዛት ከታሪክ አንድ ሰው ዜና መዋል ጋር የተያያዘ ነገር ነው። ገብተዋል። ለምሳሌ የቻለ ሰው እኮ እግዚአብሔር ጽናት የሰጠው ሰው ብዙ ዓመትም ቆሞ ሊጸልይ ይችላል። እግዚአብሔር ያስችላል። ለምሳሌ ሙሴን ከወሰድክ 40 መዓልት 40 ሌሊት በተራራው ላይ ሲጾም ሲጸልይ ከእግዚአብሔር ጋር ሲገናኝ እግዚአብሔር አስችሎት ነው። ገብተዋል። መጽሐፍ ቅዱስ ይህን ይናገራል። ያስቻላቸው ሰዎች እግዚአብሔር ጽናት የሰጣቸው ሰዎች አሉ። ያንን እንደ አርአያነት እንወስዳለን እኛ። ዋናው ግን የእምነት መሰረታችን ለእናንተም አሁን ለእኛም ገብተዋል። የእምነት መሰረታችን ኢየሱስ ክርስቶስ ነው። እዛ ላይ አጽንኦት ሰጥተን ብንነጋገር አንድ የሆነ አምብሬላ ውስጥ ነን ያለነው ብዬ የማምነው። የለያየን ነገር ኦፍኮርስ በዶግማ ደረጃ የምንነጋገረው ነገር አለ። ግን ከዛ ይልቅ ቢያንስ መጽሐፍ ቅዱስ ላይ የሚያግባቡን ነገሮች አሉ። አሁን ግን የማየው ነገር ለምሳሌ አሁን ቀደም ከኔ በፊት የተናገረው ልጅ እኛ ቤተ እምነት ውስጥ ሆኖ እነዚህ አንዳንድ ለሱ ግልጽ ያልሆኑትን አስተምሮዎች ለማስተካከል ሊቃውንት እኮ አለ። ሁልጊዜ ሊቃውንት ጉባኤ አለ፣ ይፈተሻል፣ ይታያል። ለምሳሌ ከዶግማው ጋር ትስስር የሌለው የቀኖናው ትምህርት ወይም የቀኖናው አካሄድ ይፈተሻል፣ ይታያል። ለምን? ዶግማችን የምንፈጽመው በቀኖና ስለሆነ ማለት ነው። ስለዚህ እንደዛ ሆኖ እኛ ቤተ እምነት ውስጥ ሆኖ ጥያቄ ቢያቀርብ ከሊቃውንቱ ጋር ኮሚኒኬሽን ቢኖረው ደስ ይለኝ። ግን ከውጭ ሆኖ አሁን እኔ መቆርቆር አልለው ምን አልለው የእናንተን ሁኔታ በጣም ግራ ነው የሚገባኝ። የተለያየ ቤተ እምነት ውስጥ ነን ያለ ነው። ግን አንድ አስጨርሰኝ ቆይ ኤርሚ፣ አንተ ደግሞ በእውነት ነው ብለህ እኔ አሁን አንተን እንደ ኦርቶዶክስ ተዋህዶ ነው የምወስድ በእውነት ማለት የቃሉ ሚስጥር የተገለጠለት የኦርቶዶክስ ተዋህዶ አድርጌ ነው አንተ የምወስድ እንጂ እኔ አሁን ከኛ ቤተ እምነት የወጣ እና እዚህ በእልህና በምናምን አይነት ነገር ውስጥ ምናምን እንደዛ አድርጌ አልወስድም። ደግሞ ጥሩ አለ አንተም አሁን በዛው ከገፋ እንደዛ ነው የሚመስለው። ከዛ ይልቅ ቤዚክ በሆነው ነገር ላይ መነጋገሩ ጥሩ ይመስለኛል። ኦኬ፣ ተክለ ሃይማኖትን በተመለከተ እስኪ አንተ ነው ጥያቄ ልጠይቅህ። ተክለ ሃይማኖትን በተመለከተ ቤተክርስቲያኒቱ በጻፈችው በገድሏ ላይ እና ቀብሩን በተፈጸመበት ቦታ በደብረ ሊባኖስ የተቀበረ ሰው እኮ ይድናል፣ መንግስተ ሰማያት ይገባል ብላ ታስተምራለች። በተገባላቸው ቃል ኪዳን መሰረት ዘር ትውልዱ ሁሉ እንደሚድን በዛ ቦታ ላይ ሄዶ ፍርፋሪ ለቅሞ የበላ መንግስተ ሰማያት እንደሚገባ
ሐሙስና እሑድም እባብ የገደለ እንደሚጸድቅ የመቃብሩንም ስፍራ ለኃጢአት ማስተሰሪያ ይሆን ዘንድ እንደሰጠ በጣም ከነገረ ድህነት ጋር ተሰፍቶ የተገናኘ በጣም ትልልቅ ነገሮችን የሚያነሳ ነገር አለ። ይህን እንዴት ታየዋለህ? እንደው እንደ ቀላል ነገር እንለፈው፣ ይሄ ቤዚክ ነገር አይደለም እንዴት ተብሎ ሊባል ይችላል? አሁን እኔ እውነት ለመናገር ማለት እምነት በጣም ረቂቅ ነገር አንዴ ወገኖች ታብ እና ኮፒሊንግ ሼሩን ፕሊስ ቀጥሉት። ወንድምነት ዳን እያለህ ዳንዬ አለ ወንድምነት አለ ፕሊስ ከወንድማችን ጋር ቀጥሉ። ልጆች ላስተኛ አለሁኝ እመጣለሁ። ቴንክ ዩ ወንድማችን ቀጥላቸው። እምነት በጣም ረቂቅ ነገር ምንድን ነው? አንዳንድ ጊዜ በተለያየ ቤተ እምነት ውስጥ ብንኖር ማመናችንን ማረጋገጥ አለብን። ለምሳሌ ጴንጤ ስለሆንክ ወይም የኢየሱስን ስም አብዝተ ስለጠራ ወይም ደግሞ ቃሉን ደጋግሜ ያነበብኩ ስላልክ ማመንህን ካላረጋገጥክ ከባድ ነው። እንዲሁም ኦርቶዶክስም ከሆንክ እንደዛ ነው። አሁን የቤተ እምነቱ ጉዳይ አይደለም። ትልቁ ነገር አዘ ኢንዲቪጁዋል መጽሐፍ ቅዱስ እንደሚለው ምን ያህል ከእግዚአብሔር ጋር ኮኔክሽን አለ አንተ እንደግል። አሁን በቡድን አይደለም። ምናልባት የጠየቀ ጥያቄ ረስተው ልጨርስ። አሁን ለእኔ ለክርክር አይደለም የገባሁት። አይ ያነሳልን ሀሳብ ረስተው ነው ወይስ ወደዛ እመጣልሃለሁ። ስለዚህ ከዚህ መነሳት አለብን እና ሰዎች በየዋህነት በየዋህነት የሚያምኑ ሰዎች አሉ። እንዳዳምጥ ያነሳልን ሀሳብ ላይ ሀሳብ ትሰጣለህ። ኦኬ፣ ወደዛው እኮ እየመጣሁ ነው። ለምን ትንሽ አትታገሰኝ? ና ገባ። የተነሳው ሀሳብ ላይ ሀሳብ ስጥ። እሺ ታገሰኝ። ያነሳው ሀሳብ ላይ ሀሳብ ስጥ። ያነሳውን ሀሳብ ወደዛ ነው እመጣለሁ። ለምሳሌ አንዳንድ ሰው እንደ እምነት አድርጎ የሚነሳው ለምሳሌ በጻድቅ ስም ያደረገ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ ላይ። ለምሳሌ አቡነ ተክለ ሃይማኖት ጻድቅ ናቸው ብለው ኦርቶዶክስ ተዋሕዶያን ያምናሉ፣ እናምናለን፣ እኔም ጭምር። ስለዚህ እሳቸው ክርስቶስን ከተከተሉ እና እሳቸውን መከተል እኔ ከወሰድኩኝ ለምን የእሳቸውን በረከት አላገኝም እንዴ? ለምሳሌ እኮ ለኤልሳ ኤልያስ እኮ በረከቱን ትቶለት ሄዷል። ምንድነው? መጎናጸፊያውን እኮ ነው የተወለት። አየህ። ስለዚህ እንደዛ ነው እኛ የምንረዳው እንጂ ለምሳሌ ክርስቶስን ትቼ አቡነ ተክለ ሃይማኖትን ይዤ መንግስተ ሰማያት እገባለሁ የሚል ኦርቶዶክስ ካለ ምናልባት ምንም ያልተማረ ያልሰማ ሰው ነው። ወይም ዝም ብሎ በተክለ ሃይማኖት የመቃብር ስፍራ አዳምጠኝ፣ የዘላለም ሕይወት ይገኛል በታምናለህ ማለት አዳምጠኛ። ጠየቀኝ ልጨርስ ፕሊዝ። ያደመጥኩ ነው ብራዘር። እንዳልተደመጠ ሰው ደግሞ ታረጋለህ። ማይክ ሁላችንም ዘግተን እየሰማን አይደል? ለምታወራው ነገር ግን ስትጠየቅ አዳምጠኛ አትበል። እሺ ጠየቀኝ እኮ አሁን ጠየቀኝ። ጭራጭ ጥያቄ መልስ ሰጥቼ ሳልጨርስ ሌላ ጥያቄ ያወራኸውን ነገር ትተህ ሌላ ሀሳብ ላይ ስለገባ ነው ብራዘር። የት ገባ? ተክለ ሃይማኖት በመቃብሩ ስፍራ አይደለም መጣል ተሰማኝ። የቱ ጋር እንደወጣ አላሳይ። በተክለ ሃይማኖት የዘላለም በመቃብር ስፍራው ሰዎች ቤዛነት ያገኛሉ፣ የዘላለምነት ያገኛሉ ብለህ ታምናለህ ማለት ነው? እኔ የዘላለም ሕይወት የማገኘው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ነው። በተክለ ሃይማኖትስ? በተክለ ሃይማኖት በእሳቸው አማላጅነት በረከትን፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን አዳኝነት ላገኝ እችላለሁ እንጂ በእሳቸው የዘላለም ሕይወትን አላገኝም። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ ነው። የእሳቸው ግን ፍኖት ወደ ክርስቶስ ያደርሰኛል። እንደዛ ብለን ነው እኛ ኦርቶዶክሳውያን። ቤተክርስቲያን ግን እንደሱ አታምንም። እንደዛ ነው ቤተክርስቲያን የምታምነው። የመቃብር አታምንም።
ቤተክርስቲያን የመቃብር ስፍራው ቤዛ ለኃጢአት ቤዛ እንደሆነ በመቃብር ስፍራ ላይ ሄዶ የተቀበረ ሰው የዘላለም ሕይወት እንዳለው ትናገራለች፣ ታስተምራለች። አንተ ከየትኛው ኦርቶዶክስ ነህ? እኔ እንግዲህ ከዚህ ኦርቶዶክስ ነኝ፣ ከሌላ ኦርቶዶክስ አይደለሁም። የት ነው የምትናገረውን? እስኪ ማስረጃ አምጣ። እንደሱ ነው የሚባለው። አየህ፣ እንደሱ ነው የሚባለው። አዎ ማስረጃ አምጣና እንደዚህ ትላለች። እንዳትረሳ ያልከውን ከኢየሱስ ውጪ አዳምጠኛ እንዴ። ከኢየሱስ ውጪ በተክለ ሃይማኖት በአቡነ ተክለ ሃይማኖት መንግስተ ሰማያት ከኢየሱስ ውጪ በተክለ ሃይማኖት ያለችበትን አምጣልኝ። የመቃብር ስፍራውን ሰጠን ማለት ኢየሱስን አይደለም። ኢየሱስ የመቃብር ስፍራ ሆኖ አያውቅም። ኢየሱስ የመቃብር ስፍራ አይደለም። እዚህ የምናወራው በተክለ ሃይማኖት ስታወራ ሰማህ አይደል? እኛ ራስ በሆነው ነገር እኔ እናንተ መግባባት ራስ በሆነው ነገር መግባባት። ለምሳሌ እኔ አንድ ጥያቄ ልጠይቀ። ተክለ ሃይማኖት ስታወራ ሰማህ አይደል? ተክለ ሃይማኖት ያለፉ ሰው ናቸው አይደል? አሁን ስታወራ ሰማህ አይደል? ወዳጅ ስታወራ ሰማህ አይደል? እኔንም የመስማት አቅም ይላል። አዎ ቤተክርስቲያኒቷ በትክክል ማለት ነው ከኢየሱስ ውጪ የመቃብር ስፍራውን ለሰው ልጆች ኃጢአትና በደል ቤዛ ሆኖ የመቃብር ስፍራውን ላሳያ። እንግዲህ እስከ ኢየሱስ ውጪ ማለት ከኢየሱስ ውጪ እሺ፣ ቴዳዬ ቤት ነው ያለው እኮ ላሳያ። ወይም ቴዳዬ ቤት ነው ያለው። በተክለ ሃይማኖትም እንደዚህ ይባላል። ቀጥታ አሁን አንተ በምትለው ካለ አስረዳ። ላሳያ። አንተ አሁን ስሜት ያያት አስተዋይ ስሜት ያያት። እሺ ቴዳዬ ቤት ነው ያለው። ቴዳዬ ቤት ነው ያለው። እሺ ተክለ ሃይማኖት ብለዋል ወንድም። ገለ ተክለ ሃይማኖት ያለው አለ አለሽ መሲ የለኝም ወንድም። ወንድምነት ልጆች እያሰኛቸዋል። እሺ እሺ ሶፍት ኮፒውን ቴዳዬ ላክልኝሽ። ቤተክርስቲያኒቷ የመቃብር ስፍራውን የተክለ ሃይማኖት ነው የመቃብር ስፍራ ለኃጢአታችን ቤዛ አድርጎ ሰጠን ትላለች። ምዕራፍ 52 ወይ ምዕራፍ 54 ከሁለት አንዱ የመቃብር ስፍራ የትኛውን የተክለ ሃይማኖትን የመቃብር ስፍራ ለኃጢአት ቤዛ ተደርጎ እንደተሰጠ ትናገራለች። ስለዚህ የኃጢአት ቤዛ መጽሐፍ ቅዱስ ብሎ የሚናገረው ኢየሱስ ክርስቶስን ነው እንጂ የመቃብር ስፍራን አይደለም። ቤተክርስቲያን ግን ቤዛ ተደርጎ እንደተሰጠ የመቃብር ስፍራ ትናገራለች። አትናገርም እያልከን ያለው እንደዚህ አታወራም። የመቃብር ስፍራውን ቤዛ አድርጎ አልሰጠንም እንደዛ ብላ አላወራችም ያልከን ያለው። አንድ መረዳት ያለብህ ነገር አሁን እናንተ ብዙ ነገር የተምታታባችሁ ይመስለኛል። ምንድነው? ለምሳሌ አንተን አንድ ጥያቄ ልጠይቅህ። አንድ ጥያቄ ብጠይቀ ለምሳሌ ከየትኛው ቤትና ከዛ ከየትኛው በወንዶር እንደ ፕሮቴስታንት ከየትኛው ቤት አድርገህ መልስልኝና መጀመሪያ ሁለት አድርገህ ትጠይቀኛለህ። ጥያቄ አታረሳሳ። ጠይቄያለሁ ወዳጅ። አዎ እኮ ለጠየቀኝ ጥያቄ አንደኛ ማስረጃ ብዬ እስካሁን እየጠበቅኩ ነው፣ አላየውም። በስማ በለው ነው የምትነግረኝ። ሁለተኛ ደግሞ የጠየቁ ጥያቄ አታስተምርም ብለህ ታምናለህ። ሁለተኛ የተምታታብህ ነገር ምን እንደሆነ ንገር። የኢትዮጵያ ኦርቶዶክስ ተዋህዶ ብቻ አይደል፣ የኦርቶዶክስ ተዋህዶ ኦሪየንታል ቸርችስ ዶግማቸው ምን ይላል? አሁን ስለተምታታብህ ነገር ነው ያለው። እሱን ግባ። በእኛ በዶግማ እንደዚህ ብላ አታምንም። ኦ ማይ ጋድ፣ እንዴት አድርጎ መግባባት ይቻላል? አሁን ጠየቀኝ፣ ለጥያቄ መልስ ልስጥ ከታገስከኝ። ቤተክርስቲያኔ አታስተምረኝም ወይ ታስተምረኛለህ? ቤተክርስቲያኔ ታስተምራለች ወይ አታስተምርም የሚባለው እንደሱ ነው የሚባለው። አታስተምርም። መዳን በኢየሱስ ክርስቶስ እንደሆነ ቤተክርስቲያናችን መሰረቷ አንዴ ሰምታችሁታል። መሰረቷ ይሄው እድል ልስጥ አስተዋይ። ቤተክርስቲያን
መዳን በክርስቶስ ኢየሱስ ብቻ ነው ያለችበት አንድ የቤተክርስቲያን ማስረጃ አስተኝ አንድ ማስረጃ። እንግዲህ እሱን ልንገርህ። አሁን የቤተ ክርስቲያናችን ዶግማ ታውቀዋለህ አንተ? እየጠበቅኩ ነው ያለሁት። አንድ ማስረጃ አስተኝ። ኦኬ፣ ዶግማችን ምን እንደሚል ልንገርህ። አምስቱ አዕማዳት ምስጢር በቃ የእምነታችን መሰረት ነው። አንተ ማስረጃ አንተ አምስቱ የቤተክርስቲያን አምስቱ አዕማደ ምስጢራት የቤተክርስቲያናችን መሰረት ነው የሚል አዳምጠኝ። እንደሱ የሚል ዶክመንት አንተ ብራዘር ከኪስ አታው ለማስረጃው። አንተም እኮ ማስረጃ አልሰጠኝም። ርዕስ አንስተህ ማስረጃ አላመጣህም። እኔማ ይኸው ዳውንሎድ እያደረኩልህ ነው ብራዘር። እኔ ዳውንሎድ እያደረኩልህ ነው ላሳየህ እኮ ላስረዳህ። እንግዲህ ከባለቤቱ በላይ እኮ አዋቂ ሆንክ እኮ። እኔ ባለቤቱ ዝያለሁ እንዳምን አዋቂ ሆንክ። እንዳምን ማስረጃ ወይ ስለ ራስህ ስበከኝ እስኪ። አንተ ስለ አንተ እምነት ስበከኝ። እንዳምን ማስረጃ እስኪ አንተ ንገረኝ። አንተ ጋር ያለውን እውነት ካለ ንገረኝ። ወይ ደግሞ ስለ እኔ ከሆነ እኔ እንዴ ስለ ራሴ እንዳምን ማስረጃ አትችልም። እንዳምን የምታወራውን እንዳምን ማስረጃ ስጠኝ ያልኩህ። እንዳምን ያወራውን ነገር ታዳምጥም እኮ እኔ የተማርኩትን ያወቅኩትን ቤተክርስቲያኔ ነገረችኝ መሰረቱን ስነግርህ አትሰማኝም። ከኪስ አወጣ ትለኛለህ። እንዳምን ማስረጃ ስጠኝ አልኩህ እኮ ብራዘር። እንደሱ ብለህ እንትን ለማለት አትሞክር። ራስህ እንደ ተጠቂ ለማስመሰል ኖ እንደዛ የጠየኩህ እኔ ክርክር አልገባሁም። እኔ የጠየኩህ ማስረጃ ነው። ማስረጃ ማቅረብ ትችላለህ? አዳምጣ ልንገርህ። እኔው ራሴ ማስረጃ ነኝ። አንተ ማስረጃ አይደለም ልትሆን አትችልም። እና ኦኬ ምንድን ነው የምትፈልገው? ማስረጃ የቤተክርስቲያን ዶክመንት። ቤተክርስቲያን እኛ የምንድነው በክርስቶስ ኢየሱስ ብቻ ነው ያለችበት ዶክመንት። ማይ ጋድ ኦርቶዶክስ ተዋሕዶ ቤተክርስቲያን ታውቃለህ ወይስ ስለ አቡነ ተክለ ሃይማኖት ብቻ ነው የምታውቀው? እሺ ብራዘር የለኝም እያልከኝ ያለው ታውቃለህ ወይ? ካላወቅህ የለኝም እያልክ ነው ወይ ወዳጅ? ኤርሚያስ ያስረዳህ ወይ? አንተ የለኝም እያልክ ነው ስለነበረ ያው እኔ መረጃ ማለት እንደዚህ ነው ብራዘር። ማስረጃ ማለት እንደዚህ ነው። ይሄ የተክለ ሃይማኖት ገድል ነው። እዚህ መጽሐፍ ላይ ለኃጢአታችሁ ቤዛ የሚሆን የመቃብር ስፍራ እንደተሰጣችሁ ቤተክርስቲያን ትናገራለች። ይኸውና አንብቡ። ሳትጠራጠር በቃል ኪዳኑ አምናችሁ መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጣችሁ እግዚአብሔርን እያመሰገናችሁ በዓለም ሁሉ በከበረው በአባታችሁ በተክለ ሃይማኖት ጸሎት የሥጋ ፍልሰት በሆነበት ጊዜ ዛሬ በዚህ ቀን የተሰበሰባችሁ ሁላችሁ ጸሐፊያንና አጻፊያን በእውነት ለዘላለም ይቅር ይበላችሁ ይላል። ማስረጃ በመቃብር ስፍራውን ምን አድርጎ የሰጣችሁ ይላል? ለኃጢአታችሁ ቤዛ። ማውጫውን ወደዛ ትንተና ውስጥ ከመግባታችን በፊት ማውጫውን አሳየኝ። እንትኑን የመጽሐፉን ገጽ የመጀመሪያው ማለት እንትኑ የእሳቸው መሆኑን እስኪ ገድለ ተክለ ሃይማኖት የሚለውን አሳየኝ። አይልም ብሎ ሊያወራን ማለት ነው። ማስረጃ አለ። ገድለ ተክለ ሃይማኖት የሚለውን አሳየን። እንትኑን ክደነውና ይኸው ገድለ ተክለ ሃይማኖት የትኛውን ላጣል አሳየን። እንትኑ ላይ ዳውንሎድ ላይ መረጋጋት ምን ችግር አለ? እኛ ያለ መረጃ እኮ አናወራም። አንተ ግን መረጃ የለም። እንዲህ የምትገልጠው መረጃ የለህም። ቤተክርስቲያን መዳን በክርስቶስ ኢየሱስ ስሜት ማውራት ስትጀምር ሰው ሲያወራ ማውራት ስትጀምር ስሜት ይሆናል ማለት ነው። አይ እኔ አንተ ግን አሁንም ስሜት ይሆናል። ቤተክርስቲያን አንደኛ መዳን በክርስቶስ ኢየሱስ ብቻ ነው። እድል አልሰጠኝ። ስለኛ እያወራ እኮ ማስረጃ አቅርብ ያልከኝ እኮ አንተ ነህ። አሁን ስሜት ይሆናል። በቂ ማስረጃ አይደለም። ከፈለክ ደግሞ በሱ እንነጋገር። አሁን ባነበብካት አንቀጽ ላይ እንነጋገር ከፈለክ። አይዞህ ወዳጅ። ይሄ ምንድነው? እሺ ጥሩ። ይሄ ምንድነው? ጥሩ። ገድለ ተክለ ሃይማኖት ነው የሚለው። ኦኬ አውጣውና አንቀጹ ላይ አውጣውና እንነጋገር። እሺ የመቃብር ስፍራ የኃጢአት ቤዛ ሆኖ ተሰጥቷል። አይ ቆይ ወደዛ አትቸኩል። ለምን እንደዛ እንደተባለ ከዛም ቀጥሎ ተከታይ ያለውን ነገር ቦድሰ የምትረዳ ከሆነ አይገባም። ጥያቄ እሱ የኃጢአት ቅድም ምን አለ? እኛ ቤተክርስቲያን ውስጥ ከኢየሱስ ውጪ
መዳኛ የለም ማለት ውሸቱን እንደሆነ ሁላችንም እናውቃለን። የታወቀ ኦርቶዶክስ እንዲካኑ አትዋሽ አትኖርም፣ ኤግዚስት አታደርግም ካልዋሸች በስተቀር። ይኸው ሳትጠራጠሩ የኃጢአታችሁ ቤዛ መቃብሩን ይላል። የኃጢአት ቤዛ አድርጎ የተሰጠው ምንድነው? እሱ የመቃብር ስፍራ የመቃብር ስፍራ የለም ማለት ይኸው የመቃብር ስፍራ የማን የተክለ ሃይማኖት የመቃብር ስፍራ የኃጢአት ቤዛ ተደርጎ ሰጥቷል በኦርቶዶክስ። ተክለ ሃይማኖት እንትን ይሄ ቃል ኪዳን ሳይሰጣቸው በፊት አቡነ ተክለ ሃይማኖት ምን ነበር ሲያደርጉ የነበሩት? ጨርስ መጀመሪያ ምን ነበር ሲያደርጉ? ጥያቄ ነው እሱ። የለም ብለሃል መጀመሪያ ተሳስቼ ነው አለ ብለህ አርመን የምትሄድ። አይ አይደለም፣ አንተ የተረዳህበትና እኔ የተረዳሁበት የተለያየ ስለሆነ እኔ ስለመረዳት አይደለም ስለ ቤተክርስቲያን ዶክመንት ነው እየጠየቁት። ቤተክርስቲያናችን ውስጥ የኃጢአት ስርየት ከክርስቶስ ኢየሱስ ውጭ የለም ብለህ ስትዋሽ ነበረ። ይኸው የመቃብር ስፍራ የኃጢአት ማስተሰሪያ አለ ብላ ቤተክርስቲያን እየነገረችን ያለችው። ተሳስቼ ነው ወይ አላቃት የሚችል ቤተክርስቲያን ይቅርታ ብለህ ነው የምትጀምር። አይ አይደለም፣ አቃታለሁ የተባለበትም ኮንቴክስት አንተ በምትለው ሴንስ አይደለም። በፈለከው ኮንቴክስቱ ተወስደዋለህ፣ ኮንቴክስቱን ታስረዳናለህ። መጀመሪያ የኃጢአት ቤዛ መሆኑን አመንክ ማለት ነው። የኃጢአት ቤዛ የሚሆን መቃብር እንዳላቸው አመንክ ማለት ነው። ያ የተባለበትም ራሱን የቻለ እንትን አለው ሚስጥር እኮ። ስለዚህ አምኛለሁ በል እኮ ሚስጥሩ ይኑር፣ እንናወራው ነው ሚስጥሩ አለ። አምኛለሁ ቅድም ተሳስቼ ነው ከኢየሱስ ውጭ የለም ያልኩት ተሳስቼ ነው ብለህ አስተካክለው። እዛን ቀጥል ወንድም አለም። አሁን ይሄ ፍርድ ቤት ቆመን በዚህ ካልሆነ በዚህ ካልሆነ ጁሪ ነው የመጨረሻውንም ውሳኔም የወሰነው። በፍርድ ቤትም ታውቃለህ አይደል? ካልተማመንን እሱ ብራዘር እኮ ወይ አላምንበትም በለንና አቋምህን በቃ ባለመግባባት እንለያይስ በዚህ ጉዳይ አላቆም በለኛ። ይሄው ቤተክርስቲያኔ መረጃ አልልህም። እሺ ይሄ የኃጢአት ቤዛ አድርጎ የተሰጠው የመቃብር ስፍራ ቤተክርስቲያን አላት የላት? የተባለበት ኮንቴክስት አንተ በምትለው ሴንስ አይደለም። በምንድን ነው ኮንቴክስቱን ንገረኝ። ኦኬ ላስረዳህ። እንግዲህ ሊያስረዳህ ነው። እሺ ይኸውልህ ቅድም ብያለሁ እኮ የጻድቁን ስራ ያደረገ የጻድቁን በረከት ያገኛል። ቅድም ነገርኩ። ኤልያስ ለኤልሳ በረከት ትቶለት እንደሄደ ሌሎችም እንደዚሁ ለእኛም ሐዋርያት ናቸው። አሁን ዛሬ አንተ ኢየሱስ እያልክ እንትን የምትመጻደቅብን ሐዋርያቱ ይኸውልህ በሞታቸው ሞቱን መስለው ያስቀመጡልህ እምነት ነው። አሁን አንተ እንደዚህ በትምክት እንድታወራ የሚያደርግ ገብቶሃል? ይኸውልህ ትዕቢት እና ትምክት የትም አያደርስም። አንተ ለኢየሱስ በእውነት ከቆምክና እውነትን ድኛለሁ ያልዳኑ ሰዎች አሉ መዳን አለባቸው ብለህ በዛ ሴንስ ውስጥ ካለ ኦልሬዲ በተጋድሏቸው ክርስቶስን መስሎ ያለፉትን ሰዎች አኪዩዝ በማድረግ አይደለም ሌሎችን መቀየር የምትችለው፣ ሆነ መገኘት አለብህ። ተክለ ሃይማኖት በአካለ ነፍስ አሁን ከእግዚአብሔር ጋር ናቸው። በአካለ ስጋ ከኛ ጋር ያሉ እኮ የእናንተ ፓስተሮች በጫማ ኦኬ ተውት። ለምን ሚውት ታደርገኛለህ? ተውት። የእናንተ ፓስተሮች እኮ በጫማ ጥፊ እኮ አጋንንት እናስወጣለን እያሉ በአደባባይ እያሳዩን እየዋሹን ብዙ እኮ ነገር መጎልጎል እንችላለን። እናንተ ጋር የለኝም። አሁን ያ አይጠቅም። አንተ በኢየሱስ አዳኝነት ካመን እኔም ወንድም ካመንኩ ትውልዱ ጊዜ ያልተሰጠ ጊዜ እንዳለ እንዳያስብ ለምን ሚውት አይሰማው። ስለጨረስክ ሀሳብ ስለጨረስክ አልጨረስኩኝም። እኔ የጠየኩት ጥያቄ ኦርቶዶክሲያን ምንድናቸው? ቆይ ተረጋጋና ስሜት ያለ መሸነፍን ከምታሳውቅ በስሜታዊነት ረጋ ብለህ እንደገባህበት መልስ እንዳለ ሰው አክት አድርገህ ብትወጣ ነው የሚሻለው። እንደማመጥና እናወራ። ሰምቻለሁ። ሌላ ሀሳብ ውስጥ እንደገባው ላስታውስና ወደ ሀሳቡ ልመልስ። ጥያቄ ምንድን ነው? ወደሙ ስሙ። ይኸው የኃጢአታችሁ ቤዛ መቃብሩን ተሰጠ ይላል። ኮንቴክስቱ እሱ አይደለም ማለት ስለ ጫማ ጥፊ ያወራ። ይሄ ስለ ጫማ ጥፊ አያወራ። እዚሁ ስለ ጫማ ጥፊ ምንም የሚናገር ነገር የለም። የጠየቁ ስለ መቃብር ስፍራ ነው። የመቃብር ስፍራ የኃጢአት ቤዛ ሆነ ትላለች ቤተክርስቲያን። ይሄ ኮንቴክስት እንደሱ አይደለም የምትለኝ ከሆነ አሳይ። ምኑ ጋር ነው መጽሐፍ ቅዱስ ውስጥ የተክለ ሃይማኖት ሳይሆን የጳውሎስ የመቃብር ስፍራ ለኃጢአት ስርየት ተደርጎ የተሰጠው? የጴጥሮስ የመቃብር ስፍራ የኃጢአት ስርየት ሆኖ የተሰጠው
ከክርስቶስ ኢየሱስ ደም ውጪ ጳውሎስ አሕዛብን ሄዶ ሲሰብክ ምንድን ነው ሲጨርስ ታወራኝ ችግር ትሰጣል። እሺ ትሰጣል። አሁንም ጥያቄ የት ቦታ ላይ ነው የመቃብር ስፍራ ቤዛ ሆኖ የተሰጠው ለኃጢአት ይቅር? እሱ ነው ጥያቄ። በል አሁን ወደ መልስ ግባ። ግርድፉ እንደዚሁ እንትን ብለህ የምትል ከሆነ አይገባህም። በግርድፉ ለምሳሌ ለእሳቸው የተሰጠውን ቤዛነት ወይም ለእሳቸው የተሰጠውን ቃል ኪዳን ወስደ ከኢየሱስ ክርስቶስ የማዳን ስራ ጋር አነጻጽረህ የምታይ ከሆነ አይገባም። ለምሳሌ ስለ ሐዋርያቱ አነሳ። ጳውሎስ ምንድን ያለው? እኔ ክርስቶስ እንደመሰልኩ እኔን ምሰሉ ብሏል አይደል? እኔን ምሰሉ ነው ያለው። ክርስቶስን ምሰሉ አላለም። ለእያንዳንዱ ነገር አስተማሪና መሪ ያስፈልጋል። ወደ ክርስቶስም ለመድረስ ገባ ከስሩ ያሉ ደቀ መዛሙርትን ሐዋርያቱን መስማት አለብህ። ከዛው እንደዚህ በዚህ ተዋረድ ነው የመጣ ነው። አየህ፣ አሁን እሳቸውም ላስተማሩት ልጆች፣ ላጠመቋቸው ልጆች፣ ወንጌል ሰብከው ወደ ክርስቶስ ላመጧቸው ልጆች ጠፍተው እንዳይቀሩ የተገባላቸው ቃል ኪዳን ነው። ስለዚህ ተክለ ሃይማኖትን ስታስብ ለተክለ ሃይማኖት ቃል ኪዳን ተሰጠ ብለህ ስታስብ የምታስበው ክርስቶስን ነው። መንገዱ የመጨረሻ ማሰሪያው ክርስቶስ ነው። እኛ እንደዚህ ነው የምንረዳው። አንዳንድ ባለማወቅ ኦፍኮርስ እንደዛ የሚሄድ አለ። እሱን ኦርቶዶክስ ነው ብለህ በዛ ደረጃ ወርደ የምትሟጎት ከሆነ እናንተ ጋርም እኮ ነው። አሁን አንተ ጴንጤ ነህ። እሺ ሌላ ሐሳብ እናንተ ጋርም እኮ ብዙ ስህተት አለ። በዛ ሴንስ አለ ሌላ ቦታ ስለገባ ያው ገብቻለሁ። ይሄ ነው እንደዚህ ነው መረዳዳት ያለብን። እኔም አሁን ማስረጃ አንተ ደግሞ ታመጣና በጫማ ጥፊ ምናምን ብዬ ብመጣ ርዕስ ሰርቼ አይሰራም። አሁንም ስሜት መበሻሸቅ ነው አንተ ያስከ ስሜት ያቱን ወዳጅ አሁንም ስሜት እኔ ስሜት ያለውንኩኝ ማንተ ነህ ስሜት አሁን ሐሳቡ ላይ ስታወራ ስለሰማው በቤተክርስቲያናችን ላይ ስትናገር ነበር። ስታወራ ሐሳቡን ስለሰማው የማድመጥ አቅም አለ፣ እውነቱን የመጋፈጥ አቅም አለ። ስለምጋፈጥማ ነው እኮ የምነግርህ። ስለዚህ ሚውት አድርገልኝና አሁን ደግሞ የኔ ተራ አውራ። እሺ ቴንክ ዩ። ስሜት ያለመው ማለት እንደዚህ ምን አለ? እኔ ኢየሱስን እንደምመስል እናንተ እኔን ምሰሉ ብሏል ጳውሎስ። እሱ ነው እንደ አንድ የጠቀሰው ጥቅስ እሱ ነው። ከኃጢአት ስርየት ጋር ይገናኛል ነው ጥያቄ። ጳውሎስ ጌታችን ኢየሱስ ክርስቶስ የኃጢአት ስርየት እንደሆነ ለኛ ለኃጢአተኞች ለበደላኞች እኔ ጳውሎስ የኃጢአት ስርየታችሁ ነኝ ብሏል ጳውሎስ? በፍጹም አንድም ሐዋርያ የኃጢአት ስርየት እኔ ነኝ ብሎ የሰበከ ያስተማረ ሰው የለም። እባክህ እኔ ስታወራ ሚት አድርጌ ነው ሰማይ መቻል ቀደም ሲዋሸን የነበረውን ነገር ላሳያችሁ ማለት እኛ ቤተክርስቲያን ውስጥ አለ ከኢየሱስ ውጪ የለም ማለት ይሄው ከኢየሱስ ውጪ አለ ብሎ አሁን አምኖ እየተከራከረለት ምን የኃጢአት ስርየት የሆነውን የመቃብር ስፍራ እያወራን ያለነው የትኛውም ሐዋርያ የትኛውም የጌታ አገልጋይ ራሱን የኃጢአት ማስተሰሪያ ቤዛ አድርጎ ከኢየሱስ ውጪ የሰጠ ማንም የለም። መጽሐፍ ቅዱስ ውስጥ የለም። ይሄ አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ነው። ቤተክርስቲያኒቷ እንዲህ አይነት አጋንንታዊ ትምህርቶች ስላሉት እሱን ለመደበቅ ነው ልጆቿ የሚወራሩት። እግዚአብሔር ይመስገን አሁን ጊዜው የማስረጃ ነው። ይዘህ ትመጣና እንደዚህ የተጻፈ የምናምንበት የተሳሳተ ካለ ይዘህ ትመጣለህ። እኛ ጴንጤዎች ነን። የተሳሳተ ትምህርት ካለ ኖ ለእግዚአብሔር ቃል ታማኞች ነን። ስህተት ነው እንልሃለን፣ እንደግፋለን። ነውራችንን ለመሸፈን አንሯሯጥም። የኛ እውነት ከእግዚአብሔር ሐሳብ ጋር የሚስማማ ሐሳብ እስከሆነ ድረስ ብቻ። ከዛ ውጪ ማንንም ያወራው ማንንም የሚጻፈው ስህተት ከሆነ ለእግዚአብሔር ሐሳብ የምንገዛ ክርስቲያኖች ነን። አየህ፣ ቤተክርስቲያን ግን ምን ብላ ትዋሻለች? የመቃብር ስፍራ የኃጢአት ስርየት የሆነላችሁ ዘንድ ቤዛ ሆኖ ተሰጥቷቸዋል። የማን የመቃብር ስፍራ? የተክለ ሃይማኖት የመቃብር ስፍራ። አንድም መጽሐፍ ቅዱሳዊ ኤቪደንስ የለም። ቤተክርስቲያን አሁን እንደዚህ የምትዋሸውን ውሸት መጽሐፍ ቅዱስ ታደርግበት ድፍረት የለም። የትኛውም ሐዋርያ ከክርስቶስ ኢየሱስ ውጪ የኃጢአት ስርየትና በደል የሚገኝበት እንትን ነገር አለ ብሎ አልነገረም። this is orthodox brother። ለዚህ መጽሐፍ ቅዱሳዊ ማስረጃ የለም። ይሄንን ነው የምደጋግመው። አሁን ምድር ብሰጥ
አየህ፣ ሁለተኛ ተሳስተ ጴንጤዎች ቤት ገብተህ ቤተክርስቲያናችን ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ፣ የኃጢአት ስርየታችን ኢየሱስ ክርስቶስ ብቻ ነው እንዳትል ተሳስተ ማለት ነው። ጴንጤ የሚያወራው በማስረጃ ነው። ቤተክርስቲያን ኢየሱስ ክርስቶስ ብቻ የኃጢአት ማስተሰሪያ የሆነባት ቤተክርስቲያን አይደለች። ለዚህ ነው መታደስ የሚያስፈልጋት። ለዚህ ነው ወደ እግዚአብሔር እውነት መቅረብ የሚያስፈልጋት። እንደዚህ አይነት ኮተት የሆኑ ትምህርቶች አሉ። ይሄንን የመቃብር ስፍራውን የሚያምኑ ሰዎች ኦርቶዶክስ አይደሉም አልከኝ። አይደለህም፣ አንተ ነው ኦርቶዶክስ ያልሆንከው። የተክለ ሃይማኖትን የመቃብር ስፍራ የኃጢአት ስርየት እንዲያገኙ አድርገው ያስተማረችው ቤተክርስቲያን ናት። ይሄ የኦርቶዶክስ ቤተክርስቲያን ነው። አንተ እንግዲያውስ ኦርቶዶክስ አይደለም። አየህ፣ እነኚህ ይሄንን የሚያምኑ ሰዎች ኦርቶዶክስ ናቸው። ለምን? በመጽሐፍቶቿ ላይ ቤተክርስቲያን እንዲያምኑ ስለነገረቻቸው የኃጢአታችሁ ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ጭምር ነው ብላ ስላስተማረች። ስለዚህ ኦርቶዶክስ ያልሆንከው አንተ ነህ እንጂ አማኙ አይደለም። ራስን ፈትሽ። አንተ ኦርቶዶክስ አይደለም። ኦርቶዶክስ የሆኑት እነኚህ እንደዚህ የሚያምኑ ናቸው። አሁን ማስረጃ ሰጣ። አሁን ማስረጃ ነው ያቅርብ ያለው። አሁን አንተ ተራው ያንተ ነው። ምንም በቃ ማስረጃ ከሌለ ምንም አንቀጥልም። አሁን እድል ሰጣለሁ። ቤተክርስቲያን ክርስቶስ ኢየሱስን ብቻ በማመን ነው ሰው የሚዳንበት ያለችበት የቤተክርስቲያን አንድ ዶክመንት ካለ ልቀበለ አፍጥ ነው። ይኸውልህ አሁን ከመግባባት ከቻልን ምንድን ነው መሰለ፣ ቀደምም ነገር ያለው ሁለተኛ፣ አሁን እኔ ቀደም የሰጠውን ምሳሌ እኔ ክርስቶስ እንደመሰልኩ እኔ ምሰሉ ብሏል ጳውሎስ። ምን ሆኖ ክርስቶስን ስለመሰለ ነው እኔ ምሰሉ ያለው? ዞሮ ዞሮ ስለመዳን እኮ ነው፣ የዘላለም ሕይወት ስለማግኘት ነው። ሌላ ነገር የለውም። ተክለ ሃይማኖትም ይህንን አድርገው ነው ያለፉት። አንተ ስለማይገባህ ነው እንጂ። ሁለተኛ የተሰጣቸው ለእነዚህ ቅዱሳን ይወለቁ። አዳምጠኛ፣ እኔ ጌታ አዳምጠኝ ፕሊዝ። ሪፍሌክት ዲባንክ እኮ ታደርገዋለህ የእኔን ሀሳብ ግን ድምፅም ላሰማ ብዬ ነው። ድምፅ ላሰማ። ከዛም ደግሞ ምን አለ ጳውሎስ ክርስቶስን መስያለሁ ብሎ ያለው የዘላለም ሕይወት ከማግኘት አኳያ ነው አለ። ስለዚህ ኢየሱስ የዘላለም ሕይወት አግኝቶ ጳውሎስም ደግሞ ልክ እንደ ኢየሱስ የዘላለም ሕይወት ስላገኘ ነው አምሳያ የሆነው። እንደዛ እያልከን ነው እና የዘላለም ሕይወታችን ክርስቶስ ነው። ታውቀዋለህ ኤርምያስ። ጳውሎስ በክርስቶስ የዘላለም ሕይወት እንዳገኘ ክርስቶስ አምላኩ እንደሆነ ስለተረዳ እኔን ምሰሉኝ፣ እኔ እሱን መስያለሁኝ አለ። እሱን መስያለሁ ማለት የእሱን እሱ ትቶት የሄደውን የመዳን ቃል ገብቶሃል ተቀብሎ አምኖ በስራውም ክርስቶስን መስሎ ስለኖረ እኔን ምሰሉ ብሏል። ያ ብቻ አይደለም፣ ለሐዋርያት እኮ የተሰጠ ስልጣን አለ። አንተ ታውቃለህ። በምድር ያሰራችሁት በሰማይ ታሰረ፣ በምድር የፈታችሁት በሰማይ ተፈታ። በሰማይም ጭምር ነው ስልጣን ያላቸው ባይዘወይን ቅዱሳን፣ በምድር ብቻ አይደለም። ይህን ማስተዋል አለባቸው። የመጽሐፍ ቅዱስ ቃል ነው። ስለዚህ አሁን እዚህ ጋር ተክልዬ በስራቸው አስመስክረው አክሊል ተቀብለው ከሄዱ በኋላ ቃል ኪዳን ቢገባላቸው ምንም ማለት አይደለም። በቃ ይህን በጸጋ መቀበል አለብን እንዴ። ይሄ እኮ መጽሐፍ ቅዱሳዊ ቃል ነው። ባይዘው መጽሐፍ ቅዱሳዊ አስተምሮ ነው። ነገር ግን ቆይ ላሲላት ቁምብኝ በእናትህ። ኤርሚያስ ባለቤቱ እኮ አለ። አንተ ምንድን ነው እሱ? እንዴት ቴክሪዚ የኔ ቤት ብራዘር አንድ ጊዜ ቆይ እስኪ ፕሊስ። እንዴ አንዴ ትንሽ ደቂቃ ስጠኝ። አንድ ጊዜ ልጨርስ ነው የምታወራው አልኩ ብራዘር። አስተካክለህ ግን አውራ። ጳውሎስ እኔ የኃጢአት ቤዛ እና ለእናንተ የኃጢአት ቤዛ ነኝ ያለበት ቦታ ማስረጃ አስተካክል። የተክልዬ ቃል ኪዳን የተሰጣቸው ቃል ኪዳን ከክርስቶስ የማዳን ስራ ጋር ከዛ ከክርስቶስ ቤዛነት ጋር ከክርስቶስ አምላክነት ጋር ከክርስቶስ በቃ ሚስጥር ጋር እንትን እኩል አድርገህ የምታይ ከሆነ ተሳስተሃል። እኩል እንዳልሆነ ማስረጃ እንደዛ እኩል እንዳልሆነ ማስረጃ ኦርቶዶክስ ካለ እኔ ልቀጣ። ማስረጃ አምጣልኝ። እሺ ማስረጃ አንተ ይኸው መጽሐፉን አመጣሁልህ። እኔ መጽሐፉን አመጣሁልህ። አንተ ማስረጃ አሁን መጽሐፉ አንተ የተረዳህበትና አንተ ማስረጃ አንተ እኛ የምንረዳበት በጣም የተለያየ እኮ ቤተክርስቲያን እንደዛ እንደማትረዳ ማስረጃ አንተ በማስረጃው
አውጣ በማስረጃ። ከዚህ በላይ ምን ልንገርህ? እንግዲህ እኔ ራሴ ማስረጃ ሲባል ወዳጄ ማስረጃ ሲባል ራስ አይጠቀስም። ይሄ በጣም ሼም ነው። ባይ ዘ ዌይ አለማወቅህን ነው የሚያሳየው። ምንም እንደማታውቅ ማሳያ። አሮጋንት ነህ አንተ፣ በፍጹም አሮጋንት ነህ። አልዳንክም አሁን አንተ አልዳንክም። የፈለከው ማለት ችግር የለም። አልዳንክም። ማስረጃ ሲባል እኔን መሪ ካላንድ ሰው ምንም እውቀት የለውም ማለት። አሁን እኮ እኔ እናንተ መሰረት በሆነው በክርስቶስ እኮ እናምናለን አይደል? ወዳጄ አሁን ሐሳቡ ላይ አተኩራ ሌላ ቦታ ምን አስኪድ ለቅሶውን ተው ነው። ለዛ ደግሞ ካልገባ ይሄው ላስረዳ እኮ ብዬ ማስረጃን የጠየቁት አታስወራኝም እኮ አታናግረኝ። ታወራ ሰምቻለሁ። ማስረጃ ነገርኩህ እኮ አንተ በሰጠኸኝ ማስረጃ መልሼ እየነገርኩ ነው። ማስረጃ ቤተክርስቲያን ይሄው ቤተክርስቲያን መጽሐፉማ ገለጽኩልህ እኮ የለም ብለህ ነበር ስትዋሽ የነበረው። የመጨረሻ ጥያቄ ልጠይቅህ አንተን። ማስረጃ የለኝም ስትቀጥ እሺ ችግር የለውም በቃ የለኝም፣ ግን ልጠይቅህ። የለኝም በቃ ልጠይቅህ። ሰምታችሁ አንዴ ልጠይቅህ። ቆይ ልጠይቅህ ነው። አንዴ ታወራ ታገስ። ቆይ ልጠይቅህ እኮ ትጠይቀኛለህ። ታገስ። ልጠይቅህ ደግሞ ታገስ። የለኝም ያልከው የራስህ ቤት ነው ይታዘው። የለኝም ያልከውን እንደምድን ምክንያቱም እስካሁን ድረስ መዋሸት ለምን መሰለህ እንዳወራ ስላልፈቀድክልኝ ምን ልበልህ እንግዲህ። አሁን እኮ አንተ ይኸው አለኝ የምትል ከሆነ ማስረጃ አለኝ የምትል ከሆነ እድል ልስጥህ። ቤተክርስቲያን የኃጢአት ማስተሰሪያ መላሴ ላይ አትቁማ ልንገርህ። ከመጽሐፍ ቅዱስ እያጣቀስኩ እየነገርኩህ እኮ ነው። አትሰማም። ሃይማኖት የመቃብር አሁን አንተ አፍ እንጂ ጆሮ የለህም። አይዞህ በርታበል ብራዘር፣ በርታበል ብራዘር፣ አይዞህ ብራዘር። ይኸው እድል ሰጥሃለሁ። ቤተክርስቲያን የተክለ ሃይማኖት የመቃብር ስፍራ የኃጢአታችን ማስተሰሪያ አይደለም ያለችበት ማስረጃ ነው። ይኸው እጠብቃለሁ። በጉጉት ነው የምጠብቀው። ሁለት ደቂቃ ሰጥቻለሁ። ደግሜ ይኸውልህ አንከቱ ላይ ራሱ ቦድሰሷን ፓርት ብቻ ነው ያወጣው። ሁለት ደቂቃ እያንዳንዱን ቃል እናውራበት። እስኪ አውጣው ነው ብለህ ማንበብ ትችላለህ። እንደ እድል ሰጥቻለሁ። አንተ ብቻ ቤተክርስቲያን የኃጢአት ማስተሰሪያ የመቃብር ስፍራው አይደለም ያለችበትን ማስረጃ ብቻ አስቀምጥ። በጣም ይገርማል። ኤኒዌይስ ይኸውልህ አሁን የምትጠይቀው ጥያቄ በጣም ፉልሽ የሆነ ጥያቄ ነው የምትጠይቀው። አስረድቼ መልሶ አይገባም። አየህ አሁን አንተ ዊን ለማድረግ ነው፣ ጊዜን ተጠቀም ብራዘር፣ ዊን ለማድረግ ነው ደስፕሬት አድርገህ ያለው። አሁንም ልናገር አስጨርሰኝ። ኦኬ አሁንም ፖይንቴን ለማስረዳት የእኛን ቤተክርስቲያን መጀመሪያ ዶግማው ነው መሰረታችን። ገብተዋል? ዶግማው መሰረታችን ነው። ዶግማዋን ማወቅ፣ ዶግማው የምታስፈጽምበትን ደግሞ ቀኖናውን ማወቅ፣ ከዛን ገድላቱን ቢሆኑ ልንገር የማይሄዱ ከመጽሐፍ ቅዱስ ጋር ተያያዥነት የሌላቸውን ነገሮች እናርማለን። እየታረመው ነው፣ እያያችሁ ነው። ተያያዥነት ባለው ነገር ላይ ግን እንቀበላለን፣ ያንን እናስኬዳለን። ያም ደግሞ ልንገር ለእምነታችን ግብአት እንዲሆን ነው እንጂ የእምነታችን መሰረት ነው ብለን አናምን። ለእምነታችን ግን ግብአት ነው፣ አርአያ ነው፣ ምሳሌ ነው። ለተክለ ሃይማኖትም የተሰጣቸው ቃል ኪዳን ቅድም እንዳልኩ አርአያነት ነው፣ ምሳሌነት ነው እንጂ ከተክለ ሃይማኖት ውጪ መዳኛ የለም ብለን አናምን። እንደዛ ማለት እንደዛ አይነት በዛ ሴንስ አንረዳም። ገባ? የመዳናችንን ስራ የሰራው አምላካችን ክርስቶስ፣ የእምነታችን መሰረት ክርስቶስ ነው። ተክልዬም ክርስቶስን ሲሰብኩ ገብተዋል፣ ሲያጠምቁ ገድላቸው ሁሉ የሚያወራው እንደውም በአብዛኛው ስለዛ ነው። አሁን አንተ መጀመሪያ እሳቸው የሰሩትን ስራ በህይወት እያሉ የሰሩትን ስራ ትተህ መጨረሻ ላይ በህይወት አልፈው ቃል ኪዳን የተገባላቸውን ነገር አውጥተህ ነው ቤተክርስቲያናችን በቃ እንደዚህ እንደምታምን በጣም ስህተት ውስጥ እንዳለች። ሌላው ደግሞ እኔ ያለኝ ጥያቄ በቃ አሁን ይሄ ሁሉ ኦርቶዶክስ በቃ አይድንም ብላችሁ ነው የምታምኑት እናንተ? እንደዛ በዛ ሴንስ የምንረዳ ከሆነ ከባድ። እሺ ጥያቄውን በእግዚአብሔር ዙፋን ላይ ተቀምጦ በመፍረድ ነው የሚሆነው። ልንገርህ። ኦኬ ስለዚህ ለተሰጣቸው ለሐዋርያት የተሰጠ ስሜት ያቱን ረጅም ሰዓት ነው ሰጠን። ሌላ ነገሮች ስለገባ ነው ያስቆምኩት። በጣም አቢዩዚቭ ነህ አንተ። በጣም ሰው አቢዩዝ ታደርጋለህ። አይዞህ ወዳጅ፣ አይ አቢዩዝ ታደርጋለህ ግን ባይዘው አይዞህ ወዳጅ፣ ሚዩት ታደርጋለህ።
አንተ የምታመልከው ክርስቶስ ሲሰቅሉት እንኳን ሚውት ታደርጋለህ። አልተናገረም። ሚውት ታደርጋለህ። ገብቶሃል? አይ አላስጨረስከኝም። አንደኛ፣ ሁለተኛ በጣም አቢዩዚቭ ነህ። ለተጠየቀው ጥያቄ የተሰጠ ሰዓት ሰው ይታዘባል። ከበቂ በላይ ነው ለመመለስ። ኦኬ፣ ግን አንዳች መልስ አለ? የለህም። አንድ መልስ የለም ብራዘር፣ አንድ መልስ ማለት አንተ በክርስቶስ ታምናለህ? አማኝ ነህ? አሁን አማኝ ነህ አንተ? አሁን አማኝ ነህ? የኔ ተራ ድነሃል አንተ? አሁን ድነሃል? የኔ ተራ ነው። ይውጣል። የኔ ቤት ነው። እኔ አንተ አይደለም። አው ግን እኔን አኪዩዝ አድርጋ አትናገራ። እስኪ የሆነ ማሳመኛ ነገር እስኪ አምጣ። አስተዋይ አይዞ ብራዘር፣ መበርታት ነው ያለ እንጂ ዝም ብለህ አሁን አኪዩዜሽን አይዞ ወዳጅ ሚውት ታደርጋለህ ማለት ስሜታዊ መሆንን የሚያሳየው መልስ እንደሌለ የሚያሳየው አንተ ስሜታዊ ያን ያክል ጊዜ ሰተነው ወዳጃችን መልስ የለውም። አሁን አይዞ ወዳጅ አይዞ ብራዘር አይዞ አስጠናና ነው። በጣም ተበሳጭተሃል። አሁንም ስሜታዊ ነው። እኔ አይደለሁም በእውነት እኮ ካልሆንክ እኮ ሚውት አድርጋ ሰማሁ አይደል? እድል ሰጠን እኮ እንግባባ። የሆነ ቦታ ላይ እንግባባ እኮ። አሁን ቢያንስ የሚያገናኘን ነገር አለ። መግባባት ማለት ሰው ሲያወራ መስማት ማለት ነው። ፎር ኢንፎርሜሽን አንተን የሚሰማኝ አኪዝ እኮ ነው የምታደርገኝ። ሰማው፣ እድል ሰጠው፣ ከ2 ደቂቃ በላይ አወራ፣ መልስ ግን የለህም ብራዘር። እንዴ ምን እናድርግ? መልስ ያጣኸው አንተ ለተጠየቀው ጥያቄ። ህዝቡ እየጠበቀ ነው ጆሮውን ሰጥቶ። ሁላችን እባክህን ብራዘር እባክህን መልስ እየሰጠው ነው እኮ ስታወራ ሰማንህ አይደል? በእኔ ሀሳብ የሚስማሙ ሰዎች አሉ። ስታወራ ሰማንህ እኮ ጥሩ ይስማሙ እኮ። አሁን ግን እኔ ላውራ ብራዘር። አይዞህ ወዳጅ፣ አይዞህ መምሰል አለብኝ። አሁንም ስሜታዊ ሆነዋል። የመጨረሻ እድል ነው የምሰጥህ። ከዚህ በኋላ ካወራ ግን ምንም ነጥብ እንደሌለ ስላሳየህ ታፕ ሸታለህ። ቴንኪው። ይኸው ነው ኦርቶዶክስ መልስ አላት ብሎ የሚያወራው። ይሄ አንድ ጥቅስ ጠቅሶ የኃጢአት ስርየት የሚሆን የኃጢአት ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ እንዳለን እንድናምን የሚያደርግ ትምህርት የለው። ቤተ ክርስቲያኒቷ ግን ምን ትላለች? የመቃብር ስፍራውን ምን አድርጎ ቤዛ አድርጎ ሰጠን ብላ በእግዚአብሔር ቃል ላይ ትዋሻለች፣ ትቀጥፋለች። ልጆቿም ያንኑ የሚደግሙት መጥተው በእግዚአብሔር ቃል ውስጥ የኃጢአት ስርየታችን ማን ነው ካለን የገዛ ደሙን ቃሌን ነው ማከብረው። ብራዘር ምን መልስ የሌለውን ሰው መለማመጥ። ኦኬ እለት ተዕለት አንተ አሁን በምትሰራው ኃጢአት እንዴት ነው የሚሰራው? እስኪ ንገረኝ። እታቸውንስ ብራዘር የመቃብር ስፍራ የኃጢአት ስርየት የሚሆን አንዳች መጽሐፍ ቅዱሳዊ ኤቪደንስ አየህ። ቀደም ምን ሲዋሸን ነበር? ቤተ ክርስቲያናችን ኢየሱስ ክርስቶስ ብቻ ነው፣ የመቃብር ስፍራ የለንም ሲል ነበር። ይሄው ቤተክርስቲያኒቷ በአደባባይ ይሄው መረጃ ይዘን ነው የምናወራው። ምን ብላ ታወራለች? የመቃብር ስፍራ የማን? የተክለ ሃይማኖት የመቃብር ስፍራ፣ ተክል የተቀበረበት የመቃብር ስፍራ የኃጢአት ስርየት ነው ማግኛ ነው ብላ ትሰብካለች፣ ትናገራለች። ይዞ ኦርቶዶክስ ደጋግሞ ምን ሲለን ነበረ? የጫማ ጥፊ ሲለን ነበር። እደግመዋለሁ፣ በጫማ ጥፊ አጋንንት አይወጣም። እኛ ክርስቲያኖች ነን ብራዘር። ማንም ስላደረገው ያደረገው ልምምድ ትክክል ነው ብዬ አላምንም። እኛ በመጽሐፍ ቅዱስን ብቻ የምንከተል ክርስቲያኖች ነን። በጫማ ጥፊ አጋንንት አይወጣም የተጻፈ ምናምን ልምምድ ካለ አምጥተህ ታሳየናል። በጫማ ጥፊ አጋንንት አይወጣም። አጋንንት የሚወጣው ቅዱስ በሆነው በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ። መጽሐፉ የሚናገረው ይሄን በስሜ አጋንንትን ነው የሚለው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው አጋንንት የሚወጣው። ስለማንም ክብር፣ ስለማንም እንቅስቃሴ፣ የሰውነት ውዝዋዜ አጋንንት አይወጣም። አጋንንት የሚወጣው በእግዚአብሔር ልጅ በቅዱስ ስሙ በክርስቶስ ኢየሱስ ስም ስለታዘዘ ብቻ። ከዛ ውጪ አጋንንት በምንም አይወጣም። ላሰማ ደጋግመህ ስታወራ ስለነበረው ነው። ይኸው ምን አጋንንት በምን እንደሚወጣ ላሳይ። በምን እንደሚወጣ ላሳይ። ይኸው
አይተዋላ። በእንደዚህ በስድብ በዱላ የሚያስወጣ እኛ ቤት ውስጥ የለም። እንዲህ እየደበደበ ማለት ነው፣ በዱላ እየተሳደበ ስሙት ምን ብሎ እንደሚሳደብ አይሰማም። እሺ እሺ ማቹኝም እሺ አይሰማም። እሺ አንዴ ድምጹን ጮክ ላድርገው። እሺ በደምብ ስሙ። አንተ ምን አህያ እንደዚህ አጋንንት አይወጣም። አየህ፣ እንደዚህ አሁን አጋንንት የሚያወጣ ሰው ብናይ ይሄ ከሰይጣን ነው የምንለው እኛ። አየህ፣ ከሰይጣን ነው የምንለው ብራዘር። ከሰይጣን ነው። እናንተንም ማሳየን ካለ አንተ ብራዘር፣ ካለ አንተ የለም ካለ አንተ እኮ አልኩ። አንተ ሰው እንደዚህ ሲመታ የምታይበት አጋንንት አለ? እንደዚህ ያለ ካለ ስህተት ነው የምልህ። እንዴ አይ በደምብ እንደዚህ እየተሳደበ ይሰማል። ፓስተር እዩ ጩፋ ከኚህ ሰውዬ በምን ይለያል? አንተ ይዘህ ሰው እንደዚህ ያንገላታ እየተማታ ካሳየኝ ስህተት ነው እልሃለሁ እኮ አልኩ። ይዘና ብራዘር፣ ችግር የለም። በእኔ በመረጃ ለማውራው በመረጃ አይዞራል። ለምሳሌ ጠጋቢ ልኮ ይከንተዋል እኮ አየዘና እኮ ብራ ሲመታው ካሳየኸኝ ጠጋቢ ይከንተዋል። ሲመታው ስታሳየኝ እኮ ነው እሱ ሲመታው ካሳየኸኝ በደም ተቆጣጣ ካጋንንት ነው እልሃለሁ። አሁን አንተ በማስረጃ አውራ፣ በማስረጃ አውራ። አሁን አንተ ያስከው ምንድነው? ብሽሽቅና ያስከው እኔ ግን ማዝነው ምንድነው መሰለኝ በጣም ያቺን ብቻ ተናግሬ ደስ ያለን የምታወራበት ቤት አይደለም ብራዘር። ህዝቡ ቁጭ ያለው አንድ ጊዜ እድል በፍጹም መረጃ ይዞ የሚያወራ ሰው የምንሰማበት ቤት ነው። አሁን ማስረጃ ይዘህ ይሄ ማስረጃ አለኝ ብለህ የምትሞግተው አንድ ነገር ካለ አንተ ቤተክርስቲያን ግን የመቃብር ትርካታ አሁን እስካሁን እኔ በማስረጃ ነው ባይዘው የማወራው፣ በማስረጃ ነው የማወራው። እኔ ማስረጃ አቅርብ ነው እያልኩ ያለሁት፣ እየለመንኩ ማስረጃ አቅርብ ነው እያልኩ ያለሁት። ይሄ ምን የአደባባይ ሚስጥር አይደል? ያሁን ነው የማወራው። ይዘና በጣም ጠራራ ሌሊት ነው እኔ ጋር ይዘና እሱን ፍለጋ ሉልም ታውቀዋለህ። አንተም ህሊናህን አትሸውደው። ስለሌለ ልንገርህ፣ ስለሌለ ብራዘር፣ በየትኛውም ቤተ እምነት ቆይ አዳምጠኛ እንደ ላውራብኝ ብራዘር፣ መረጃ አንጣና ከዛ እናውራ። ደስ ያለህን ነገር በማስረጃ አሁን አንተ በቃ ኦኬ፣ አሁን ተሳካልህ፣ አሸነፍክ። እናንተ ንጹዎች ናችሁ፣ እኛ ርኩሳንን። እንደዛ ነው ወዳጅ፣ በማስረጃ አምጣና ሴንስ እንደዛ ነው። ያለህን ነገር ሞግተን እናንተ ገነት ናችሁ፣ ሞግተን በማስረጃ እንደዛ ነው። ቆይ ማስረጃ በቃ እኮ የሰጠኝ ማስረጃ እንደዛ ነው። ሴንሱ ፖይንት እሱ ነው። ኦኬ፣ ፖይንት ምን እንደሆነ እንግዲያውስ ሚዩት አድርገህ ስማኝ። እሺ ፖይንትን ንገረኝ ላዳምጥ። ቤተ ክርስቲያን መታደስ ያስፈልጋታል። ለምሮ መታደስ የሚያስፈልጋት? ቆይ አንዴ እባክህ፣ ጥሩ ምክር ነው። እሺ ከሰማኸኝ አንዴ በደምብ ስማኝ። ለምን ቤተ ክርስቲያኒቱ ውስጥ የሰው ትምህርትና አጋንንታዊ ትምህርት ሞልቶባታል። ከመዳን አንጻር በክርስቶስ ኢየሱስ ላይ ዋሽታለች። ውሸታም ቤተ ክርስቲያን ናት። ኢየሱስ ክርስቶስ ሳይናገር ተናግሯል እያለች ህዝብን ወደ ሲኦል ትመራለች። ይሄ ስሜታዊ መሆን አይደለም። በእግዚአብሔር ቃል ላይ አመጽ እያደረገች ነው ያለችው። እውነታውን ነው እየነገርኩ ያለሁት። ስለዚህ ይሄንን የሐሰት ትምህርቷን ልጆቿ ገብታችሁ ደግሞ እሱን ነው የምትደግፉት፣ እሱን ለመሸፈን ነው የምትሞክሩት። ችግሩ እሱ ነው። ቤተ ክርስቲያኒቷ ጠላቶቿ ጴንጤዎች አይደሉም። የቤተ ክርስቲያን ጠላቶቿ ሙስሊሞች ወይ ደግሞ ሌሎች ቤተ እምነቶች አይደሉም። የቤተ ክርስቲያን ጠላቶቿ አወቅን ተማርን ያሉት የገዛ ልጆቿ ናቸው። አየህ፣ እንዳትታደስ ወደ እግዚአብሔር እንዳትቀርብ የእሷን ስህተቶች እየደበቁ በአደባባይ ላይ እየዋሹላት የቤተ ክርስቲያኒቷን የሐሰት ትርክት የሚሸፋፍኑ የራሷ ልጆች ናቸው የቤተ ክርስቲያን ጠላቶች።
እዚሁ ጋር ቆይ ልጠይቅህና አንዴ ልጠይቅህ። ጠይቅ። ቤተክርስቲያኒቷ መጀመሪያ የነበራት አስተምሮ ወይም ትክክለኛ የዶግማዊ የሆነው ነገሯ ትክክል ነው፣ ሌላ የተበረዛ ነገር አለ፣ እሱ ሲስተካከል ነው ወይስ ከመሰረቱ ትክክል አይደለችም እያልክ ነው? አሁን እሱን ሶርት አውት አድርግ። ቤተክርስቲያኒቷ እንደ ቤተክርስቲያን የምንቀበላቸው ጉዳዮች አሏት። ለምሳሌ ኦኬ እንትን መጥቶብሃል ማለት ነው። እሱን ሶርት አውት አድርጉ በብዛት። እኔ አይ ቲንክ አሁን ኤርሚንም በዚህ አጋጣሚ ልጠይቅ የገባሁት ኤርሚያስ የሰማኸኝ ጠፍተህ ነበር። እሺ ጥሩ። አሁን ከሰማኸኝ፣ አሁን ከመጣው ስማኝ። ቤተክርስቲያኒቷ ከመዳን ተስፋ አንጻር አሁን ላይ ጎላለች። ቤተክርስቲያኒቷን ስናስብ እያሰብን ያለ ነው በቀድሞ ታሪኳ፣ በቀድሞ ህይወቷ፣ በቀድሞ አቋሟ ዘራፍ የምትል ማርጀቷን፣ ጉልበት ማጣቷን፣ እግዚአብሔር እውነት መራቋን የማታቅና የማታስተውል አቅሟን የማታቅ ቤተክርስቲያን ናት። ማርጀቷን አታቅም፣ ግን አቅም አታለች። በእግዚአብሔር ቃል እውነት ደክማለች። መንፈሳዊ አክቲቪቲ ብቻ ነው የሞሉባት። ከእግዚአብሔር እውነት ርቃለች ቤተክርስቲያን። ግን አሁን ምንድነው የምትለው? ዘራፍ አለው ልክ ነኝ ምናምን ነው የምትለው። መውደቋን እንኳን አቅም ማጣቷን እንኳን አታውቅም። ከእግዚአብሔር እውነት መራቋን እንኳን አታውቅም ይህች ቤተክርስቲያን። ስለዚህ እያልን ያለ ነው ምንድነው እሱ? ቆም ብላ ራሷን ትመርምር፣ መጽሐፍ ቅዱስን ትይ፣ ለመታረስ ራሷን ታዘጋጅ። ለምን? ከእግዚአብሔር ቃል አንጻር ቤተክርስቲያን በጣም ርቃለች፣ ጎድላለች። ለምሳሌ እዛ ቤት ውስጥ አሁን ኢየሱስ ክርስቶስ ያድናል ብሎ መስበክ የማይቻልበት ቦታ ላይ ተደርሷል። አይ ተው እንዴ ተው፣ እንደዚህ ይባላል? እንደዛ ተደርሷል? እንደዛ ማስረጃ ነው የሚባለው። ታዲያ ኢየሱስ ካላዳነ ማን ያድናል ብላ በቃ ኢየሱስ ተተክቷል ነው የምትለኝ? የእምነቱ ባለቤት ተተክቷል ነው የምትለው? የለም ኢየሱስ። ኦኬ። ስለዚህ እኔ አሁን አንተ የሌለ ቦታ ታዲያ ምን አስጨነቀ? አንተው አካባቢ እንትናተ ኢየሱስ እንዲኖር ነው። ለዚህ ነው የተላክ ነው። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። ቤተክርስቲያን ወንጌል ያስፈልጋታል። እኛ ደግሞ በቃኛ ኢየሱስን ከአንተ በፊት ቀድመን አውቀናል፣ እኛ የገባንን፣ አንተም ከእኛም ቢብለህ ሄደ ነው የጠፋው ልጅ ነህ ብለን ነው የምናስበው። እኛ ደግሞ እኔ አልነበርኩም መጀመሪያም አልነበርክም። አንተ በቃ ምንም አታውቅማ ስለ ቤተክርስቲያን። ካላወቅኩ በማስረጃ ጠይቀኛል። አይ እሱ ዝም ብሎ የአንድ ነገር ማወቅ አለማወቅ፣ አንተ የኤርሚ ደቀ መዝሙር ነህ። ደስ ይለኝ። የወንድሜ ደቀ መዝሙር መሆን ደስ ይለኝ። እዚህ ጋር ኤርሚ እኮ አለ። የወንድሜ ደቀ መዝሙር መሆን ደስ ይለኛል። አንድ ነገር ነው። ብዙ ነገር ተምሬያለሁ። ግን አሁን ሀሳቡን አትቀይረው ዳኒ። ቤተክርስቲያኒቷን አታውቅም የምትለኝ ከሆነ ማስረጃ ይመለሳሉ። አሁን ፖለቲካውን ተወራል። ወደ ጨለማ የሚመጣ አንተም ትመጣለህ አብረን። ወደ ጨለማ የሚመለስ የለም። ወደ ጨለማ የሚመለስ አየህ ማለት መንፈሳዊነት ቴክኒካል ጉዳዮች ላይ ካልሆኑ በቀር በመሰረታዊ አስተምሮ በቤተ ክርስቲያን መልስ የሌለበት ቤተ ክርስቲያን ምን ይሰራበት ብዬ አላምንም። ምን ቤተ ክርስቲያን በጣም ብዙ ነገሮች ላይ ሆነው በሱ ልክ መጽሐፍ ቅዱስን የተረዱ ሰዎች እንዳሉ ያምናል። ብራዘር አሁን ፖለቲካውን ተውና በማስረጃ ለምን አታወራም? ኤርሚያስ አይደለም አንተ ራሱ ጨለማ ውስጥ መሆንን ልብ ያውቀዋል። አይ እኔ ነኝ ብዬ አላምንም። እኔ የምረዳበት ወደ ገደለው ንግባ። ዛሬ ብትሞት ኢየሱስ እንደሚያድን የዘላለም ሕይወት እንደሚሰጥ በክርስቶስ ኢየሱስ በማመን ዛሬ ብትሞት ገነት እንደምትገባ ታምናለህ? ግጥም አድርጌ አምናለሁ። ሰምታችሁታል። ቤተክርስቲያን ኢየሱስ ክርስቶስን ስላመናችሁ ዛሬ ብትሞቱ ገነት ትገባላችሁ ያለችበት አንድ ማስረጃ ነው። ይኸውልህ ይሄ ባይዘዌ ማስረጃ ብራዘር አፍተን ባይዘዌ ልንገርህ፣ ባይዘዌ እኔ አንተን ልጠይቅህ። ለምሳሌ ማስረጃ እኮ ሰጠው። አንዱ እኔ ነኝ እኮ አልኩህ። እኔ ኦርቶዶክስ ነኝ። ገብቶሃል?
አልሰጠኝም። ማስረጃ ቃሉ ይሄንን ይላል። ማስረጃ ቃሉ ከወሰድክና ከተቀበልክ ካመንክ ትድናለህ። ለምን አስድን? ማስረጃ ብራዘር፣ የቤተ ክርስቲያን ማስረጃ ገብቶሃል። እምነትህ ግን ማመንህን ግን ማረጋገጥ አለ። ማስረጃ ወዳጄ፣ ማስረጃ ነው የጠየቅኩኝ። አሁን ልፍለፋውን ተውና እዚህ ያለ ህዝብ ማስረጃና ማስረጃ ማለት እኔን እመኑኝ ነው። እኔን እመኑኝ ነው ማስረጃ ማለት። አንተ ምንድን ነህ? አንተ ምንድን ነህ? ቤተ ክርስቲያኒቷ የአቋም መግለጫ ነው እኮ። አንተ አሁን እንዴት ነው? ቆይ እኔ እኮ አንድ ነገር ልንገር፣ ሌላ ነገር ውስጥ እኮ አሁን ይኸውልህ፣ አንተ የቤተ ክርስቲያኒቷ የአቋም መግለጫ ነው። አንተ በቃ በእምነት እንግዲህ ወደዛ ደግሞ ሳብጀክት ልትወስደኝ ነው። በእምነት ብቻ ነው የሚዳነው። በቃ እንደፈለኩ ተጨማልቄ ስላመንኩ ብቻ ማመንን የምታረጋግጥበት አንዱ በስራ ነው። ማስረጃ የለኝም በለኝና ከዛ ላይ ትጠይቀኛለህ። አብራር እኔን ትጠይቀኛለህ። ልክ ማስረጃ የለኝም በለኝና መስያለሁ እኔም ምሰሉ ብሏል። ተደማመጡ ብራዝ የጠየቅኩ ማስረጃ አየህ፣ ጨለማ ውስጥ መሆን ማሳያው ቤት ይሄን ንግግርህን አንተ ነህ እንጂ አንተ በትምክት ነው ያለኸው ወዳጄ። አሁን ግን ትምክት አለ። እባክህን እኔን ትጠይቀኛለህ። ማስረጃ ግን ስትጠየቅ ወደ አባቴ ርስ አይገባም ብሏል ጌታ። እሺ እኔ የሚታረም ካወራ ትወርዳለህ። አውቀህ ነው የምትረብሸው። ኦኬ እውቀት ካለ በእውቀት ሞግተህ ቤተ ክርስቲያኒቷን አታቋትም ትላለህ። አንተ ነህ ማለት በእውቀት ነው እኔ የምሞግትህ። ለሰጠኝ መልስ ሙሉ መልስ ሰጠው። ለሰጠኝ ጥያቄ ሙሉ መልስ ሰጠው። እሺ እታችሁ መስማ ማለት እውቀት ማለት እኔ ብያለሁና እመኑኝ ማለት እኮ አይደለም ብራዘር። ጴንጤ በመረጃ ሲያወራ ማስረጃ ስጠን ስትል የቤተ ክርስቲያንህን መጽሐፍ ገለጥንና አሳየን። ማስረጃ ማለት እንደሱ ነው። ይሄው ለአንድ ኦርቶዶክሳዊ ለአንተ አለ ማስረጃ ለሌለው ሰው ግድ የለም። ሌላ ከታች ሆኖ የሚሰማል ሰው ኢየሱስ ክርስቶስን በማመን የዘላለም ሕይወት ያገኛል። ዛሬ ኢየሱስን ብታምኑ ኢየሱስን በማመናችሁ ትድናላችሁ ያለችበት የቤተ ክርስቲያን ዶክመንት ያለው አንድ ሰው ካለ ይሄው ጥሪ ያቀርባል። አንድ ሰው ካለ ማለት ነው ኢየሱስ ክርስቶስን በማመናችን እኛ ድነናል የሚል ኦርቶዶክስ ካለ ይሄው ማስረጃ ነው። ግን የምንፈልገው ብራዘርስ ማስረጃ እኔ ብያለሁ አይደለም፣ አንተ አይደለም እንትና የቤተ ክርስቲያን ዶክመንት ሰው ኢየሱስ ክርስቶስን በማመኑ የዘላለም ሕይወት ያገኛል የምትሉበት አንድ ማስረጃ ካለ አንተ የለም። ብዙ ሰው ሳያውቀው ጴንጤ ሆኗል። እግዚአብሔርን ስለሱ እናመሰግናለን። ብዙ ሰው ሳያውቅ ታድሷል። እግዚአብሔርን እናመሰግናለን። እዛው ኦርቶዶክስ ሆኖ እግዚአብሔር በቃሉ እውነት እያደሰው ነው ያለው። በጣም ብዙ ሰራዊት ደስ አይልም? መዳን በክርስቶስ ኢየሱስ ብቻ። ዛሬ ብንሞት እንኳን የዘላለም ሕይወት አለን ብሎ የሚያምን የወንጌል አማኝ ወይ ደግሞ በቃሉ እውነት የታደሰ ኦርቶዶክስ ነው እንጂ ትክክለኛ እኔ የኢትዮጵያ ኦርቶዶክስ ተዋህዶ የሚል ሰው አንድ ሰው የለም። አንድ ሰው የለም ብራዘር። ለምን? ቤተ ክርስቲያኒቷ ስለሌላት የላትም። በክርስቶስ ኢየሱስ በማመን ብቻ ሰው ይድናል ብላ አታምንም ብራዘር፣ አታምንም። የላትም ቤተ ክርስቲያኒቷ። ለዚህ ነው እኮ ማስረጃ ማቅረብ የሚያቀተው። ቢኖርህማ ታሳየናል። እኛ እግዚአብሔርን እናመሰግናለን። ስለዚህ ሙቭመንት ሰዎች ሳያውቁት በእግዚአብሔር ቃል ብርሃን እየታደሱ ዛሬ ብንሞት የዘላለም ሕይወት እናገኛለን ብለው እያመኑ ነው ያሉት። እግዚአብሔር ይመስገን። ገብቶ ከሆነ ግን ብዙ ትውልድ የሚያሳዝነው ገብቶት ግን አይደለም። ከጴንጤ የሚመጣበትን ከተሐድሶ የሚመጣበትን አስቸጋሪ ጥያቄ ለማለፍ ስለሚፈልጉ ነው እንደዛ የሚሉት ብራዘርስ። እና በጣም በቃ ወዳጆች የሌለውን ቤተክርስቲያናችሁን እወቋት። አውደ ምሕረት ላይ እኮ ቆመው አንድ ሰው ዛሬ ብትሞት የት ትገባለህ ተብለህ ስትጠየቅ እኔ አላቅም በል እኮ የሚል እኮ መምህራን የሞሉባት ቤተክርስቲያን እኮ ነው ያለችው። ዛሬ በሞት የት እንደምገባ አላቅም በል። ለምን? እርግጠኛ አይደሉማ። ከፍቼ አሰማሃለሁ ብራዘር። በቤተክርስቲያን አውደ ምሕረት ላይ የሚሰበከው ይሄ ነው። ኢየሱስ መች ይሰበክና? ኢየሱስ ቢሰበክ ጌታ ቢነገር በዚች ቤተክርስቲያን ኢየሱስ የማዳኑ ስራ በሙላት ቢነገር ወዳጄ አሁን እኮ ተያይዘን ዛሬ አሁን መዝሙር ከፍተን ጌታን እንባረክ ነበር። እኔ እናንተ ቢኖር ደስታችን ነበር እኮ። ሰዎች ዛሬ ቢሞቱ የዘላለም ሕይወት እንዳላቸው እርግጠኛ ቢሆኑ ይህንን ጊዜያችንን እግዚአብሔርን በመባረክ አብረን በዝማሬ ላዳነን ጌታ ለቀደሰን ጌታ አብረን ጌታን እንባርከው ነበረ።
that was brother አየህ። ግን ቤተክርስቲያኒቷ ውስጥ የመዳን ተስፋ የለም ብራዘር የለም። አለ እኔ ብሎ የሚያምን ሰው ካለ በደስታ ነው የምንቀበለው። በደስታ ማለት ነው። ካላችሁ በደስታ ነው የምንቀበላችሁ። አንድ ቁጥር ጻፉ እናስገባችኋለን። ግን ስታወሩ በእውቀትና በማስረጃ አሁን በእውቀትና በማስረጃ እመኑኝ አይባልም ብራዘር። እመኑኝ በቃ ብያለሁ አይባልም። በእውቀትና በማስረጃ ያለው ሰው ካለ በማስረጃ እንጠብቃችሁ። እሺ ካላችሁ አንድ ቁጥር ጻፉልን። እሺ ወንድምነት አለ ወንድምነት ወይ አለውኛው። እሺ የሚገባ ካለ አለ ከሆነ ውጪ ነህ አይደል ያለው? ወንድምነት ውጪ ነው። ኦኬ አስተዋይ ወረደ በቃ ወንድምነት ወረደ አስተዋይ ምን ላይ ደረሳችሁ? ኦኬ አይ ቲንክ ወንድምነት አይ ቲንክ እየሰማ ይመስለኝ። እሺ አስተዋይ ድጋሚ ልካል አይዶ ነው ወርደህ ነው አስተዋይ? አይ አስወጣኝ እንጂ አባረረኝ ወንድም። ለምን አልተገባባችሁ? ማለት በቃ እሱ በግድ ወይም ማይ ዌይ ወይም ሃይዌይ አለኝ። አይ ወንድምነት እንኳን ግድ እንደው ካስገደድኩ እንኳን የኔ ላስገድድ የምችል ወንድምነት እንደዚህ አያደርግም። በምን ያልተግባባችሁት? አይ ማስረጃ አለኝ። ያው ማስረጃ እንግዲህ በርዕሱ ላይ የአቡነ ተክለ ሃይማኖትን ገድል አምጥቶ እሳቸው ገድል ላይ ያለውን አንዱን አንቀጽ አነበበና የኃጢአት ቤዛ ስለሚሆን መቃብሩ ያንን ያመነ የእሳቸው ተከታይ ይድናል የሚል ተጽፏል ነው የሚለው። ግን እሱ የተረዳበት ኮንቴክስት የአንቀጹ ኮንቴክስት እሱ የተረዳበትና እኛ የምንወስድበት መንገድ የተለያየ ነው። እሱን ልነግረው ነበር የሞከርኩት፣ እሱንም አላስጨረሰኝም። ከዛ ውጭ ግን በመጽሐፍ ቅዱሳዊ በሆነው መሰረት ላይ ያን ክፍል ስተረጉሙት እናንተም በምትተረጉሙበት አይነት አተረጓጎም አይደለም የተረጎመው ወንድምነት? አይ አይደለም። እናንተ እንዴት ነው የምትተረጉሙት እሱን ክፍል? እንግዲህ እኔ እስከማውቀው ድረስ የትኛውም የጻድቃን ሰማዕታት ገድል ሲጻፍ ግብአቱና ማሰሪያው እግዚአብሔር እንደሆነ ይታወቃል። ለነሱ የተገባላቸው ቃል ኪዳን ያው በስራቸው ወይም በምግባራቸው የእግዚአብሔርን መንገድ ስለተከተሉ እግዚአብሔርን ስለመሰሉ ያ የተሰጣቸው ስልጣንና ቃል ኪዳን ስላለ የነሱ ቃል ኪዳንና ደግሞ ስልጣን ወደ ክርስቶስ ወደ አምላካቸው ወደ እግዚአብሔር የሚያደርስ ፍኖት ስለሆነ ነው፣ መንገድ ስለሆነ ነው እኛ የምንቀበለው እንጂ እዛ ጋር የኃጢአት ሁሉ ማስተሰሪያ የሆነውን የልጁ የኢየሱስ ክርስቶስን ደም ከመካድ ጋር የተያያዘ ነው ብዬ እኔ አላምንም። ቤተክርስቲያንም እንዲህ ብላ አታስተምርም። እያንዳንዱ የዚህ የጻድቃን የሰማዕታት የቅዱሳን ገድል ወደዛ ድህነት የሚያሸጋግር የሚያደርስ አስተምሮ ወይም አርአያ ምሳሌ ሊሆን ይችላል እንጂ በራሱ የክርስቶስን ደም ተክቶ ያደርጋል የሚል አስተምሮ የላትም ቤተክርስቲያናቸው። እኔ እንደምረዳው እንግዲህ ሊቃውንቱ የሚሉት ይሄንን ነው። ሌላ ግን አሁን እንደዚህ መቃብሩ የተሰጠበት ምክንያት ለምንድን ነው? እንግዲህ ገድላቸው ላይ እንደሚለው የእሳቸውን ታሪክ ወይም ዜና መዋዕል ስንወስድ በኢቲሳ በቡልጋ ወረዳ እንደተወለዱ ሃይማኖትን ጠንቅቀው እንደተማሩ እንደገና ደግሞ በስራቸው ደቀ መዛሙርትን እንዳፈሩ፣ እንዳጠመቁ፣ እንዳስተማሩ፣ ወንጌል እንደሰበኩ ገድላቸው በደንብ ይህን ይናገራል እና በዚህ ቤተክርስቲያን ላይም ትልቅ አሻራ እንዳላቸው በቤተክርስቲያኑ ብቻ አይደለም
በራሱ በአገሪቱ የስልጣን ራሱ አገሪቱን በተመለከተ ከፍተኛ አሻራ እንዳላቸው ብዙ ጸሐፍት ይናገራሉ። የእናንተም ታውቃለህ። ለምሳሌ በ13ኛው ክፍለ ዘመን መጀመሪያ አካባቢ ይመስለኛል የኩኖ አምላክን የአክሱሙን መንግስትና የዚህ የዋግ መንግስትን ያደራደሩ እሳቸው ናቸው እና አደራድረው ራሱ መንግስትነቱ በዚህ በሸዋ ላይ ሴንስ እንዲኖረው ወይም ኢትዮጵያ እንደ ኢትዮጵያ ያዋጉ ነው ወይስ ያደራደሩ እየተደማመጠ? አይ እንግዲህ የሚለው እንትኑ አስማምተዋል ነው የሚለው አይደል? ይትባረክ እንደዛ አይደለም፣ እንደዛ አይደለም። ያዋጉ ነው ያደራደሩ ነው የሚለው ነው ያልኩህ መጽሐፉ አነ ታሪኩ። እንግዲህ እኔ እነ ባህሩ ዘውዴም ሌሎችም እነ ተክለጻድቅ መኩሪያም የጻፉት ጽሁፍ ላይ እንዳግባቧቸው ነው ዋግንና የዋግምራውን የአገውን መንግስትና የአክሱሙን መንግስት አግባብተው ሸዋ ላይ ሌላ አዲስ ሴንቲመንት እንደተፈጠረ ላይክ የሰለሞን ዳይነስቲ የሚል እንደመጣ ማለት ነው። እሱ ራሱን የቻለ እንግዲህ ታሪክ ተመራማሪዎች ፖለቲካም ይዘት ስላለው ዲቤት ያደርጉበታል። ግን ይሄ ሁሉ አድርገዋል ገድሉ በዚህ ጉዳይ ላይ ምን ይላል? እንግዲህ ገድሉ አዋግተዋል የሚል በጣም ካነበብኩት በጣም ረጅም ጊዜ ነው። ሙሉን አንብቤዋለሁ የዛሬ 20 ዓመት በፊት። ግን ከዛ በኋላ እኔ ብዙም እዛ ላይ ትኩረት አድርጌ አላውቅም። ታሪኩን በሙላት አታውቀውም፣ ለመናገር ትቸገራለህ። አሁን ረስቻለሁ ልምል ቤዚክ የሆነው ነገር ላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእሳቸው እንደውም መንበር የታወቀ መንበር ነው። ዘመንበረ ተክለ ሃይማኖት ይባላል። መንበሩ ጋር ሳይሆን መሄድ የተለኮት የሶሎሞን ዳይናስቲን ዛጎይ ስርወ መንግስትን ወደ ይኩኖ አምላክ ወደ ሸዋ በማስመለስ በነበረው ጦርነት ላይ ተሳታፊ ነበር ወይስ አልነበረም? ተክለ ሃይማኖት ተሳታፊነታቸው በአባትነት አደራደሩ የሚል ነው እኔ የማውቀው እንጂ ጦርነት አላስደረጉም ማለት ነው። ከጦርነት ተሳትፈው እግራቸው ተቆረጠ የሚል እኔ ከአንተ ነው የሰማሁት። ኖ አይ ጦርነትስ አላደረጉም ወይ ነው የምለው። አላቅም፣ እሱን አላቅም። እንደዛ አልሰማሁም። በእውነት ነው የምልህ። የማላውቀውን እንደዛ ባሰማህስ ምን ትላለህ? ዛሬ ከየትኛው ከዛው ከገድሉ ላይ እስኪ አሳየኝና ፕሮባብሊ ሪቫይስ ማድረግ ያለብኝ ነገር ሊኖር ይችላል፣ ወይም ደግሞ አባቶችን እጠይቃለሁ በዚህ ጉዳይ። እስከ ዛሬ ግን ምንም አልሰማህም በዚህ ጉዳይ ላይ? ጦርነት ላይ ተሳትፈው እሳቸው ጦርነቱ ላይ ተሳትፈው ጦርነት መርተው የሚል ጦርነቱን እንዲያደርግ ማን ነው ይኩኖ አምላክን ማን የቀሰቀሰው ለጦርነት? አይ ቀሰቀሰው ማለት ሳይሆን እሳቸው ይኩኖ አምላክ ንግስና እንደሚገባው ሁለተኛ እኔ እኮ እሱን ታዲያ ለጦርነት ቀስቅሶ የገደለው ንጉስ አለ አይደል? አዎ፣ ግን ከዛ በፊት ደግሞ እሱ ከአክሱም እኮ ተባሮ አያቱ እኮ ተባሮ ነው የመጣው ወደ ሸዋ። ንጉስ ዘእልመክኑ እንደዛ ይላል። ቆይ የኩኖ አምላክ የት ነው የተፈጠረው? መሰረቱ ግን ከአክሱም ነው ይላል አይደል? ቆይ ከአክሱም ይፈጠር ከየት የሚፈጠር አይደል? እኔ አሁን ዋናው የምጠይቀው ንጉስ ዘእልመክኑን እሱን ማን ነው የገደለው? የኩኖ አምላክ ይመስለኛል። ማን ነው ሂድና ግደል ብሎ ያለው? ያው ሊያስማሙ እንደተደራደሩ ግን ግደል ብለው ቀጥታ ቃል በቃል ሰጥተዋል ወይ ነው? ቆይ ማነው እኮ ልክ ነው ልነግርህ እኮ ነው። ማን ነው ሂድና ግደል ብሎ ያለው ነው ያልኩህ። እኔ አላውቅም፣ እሱን እሳቸው ማለታቸውን አላውቅም። እሺ አቡነ ተክለ ሃይማኖት ነው ብሎ የሚል መረጃ ባሳይ ምን ትላለህ? ተሳስተዋል ወይስ አልተሳሳተ? ቃል በቃል እሳቸው እንዳሉ እንግዲህ መጠየቅ አለብኝ፣ ቅድም እንዳልኩ ማለት ነው። እኔ ሳትጠይቅ በፊት እዚሁ ባሳይህ ምን ትላለህ ነው የምልህ። ኦኬ እሱን እኮ ነው የምልህ። አሁን አንተ ባሳይህኝም ወዲያው አድሚት ማድረግ የለብኝም። ሄጄ አጣርቼ ደግሞ መረጃ እኮ ቅድም ወንድምነት ሲያወራህ መረጃ አሳየህ። መረጃውን ሲያሳይህ አንተ በመረጃ አላወራሁም፣ የተወሰነ ከልጆች ጋር ትንሽ እየተንጫጫሁም ቢሆን በርቀትም ቢሆን ድምፃችሁን እየሰማሁ ነበረ። ወንድምነት ሲያወራ በመረጃ ነው ያወራህ። አንተ ግን ኤቪደንስ መረጃ አቅርብልኝ ብሎ ሲልህ አላቀረብክለትም። ከዚህ የተነሳ አልተስማማችሁም።
ነበር በወቅቱ ማለት ነው። ኦኬ አሁን አቡነ ተክለ ሃይማኖት በጦርነት ተሳታፊ ነው አይደለም ብሎ የሚለው ገድሉ ምን ይላል ብሎ የሚለው ገድሉ ነው ማየት ያለብን። ስለ ህይወቱ ታውቃለህ? ስለ አቡነ ተክለ ሃይማኖት ስለ ህይወቱ አጠቃላይ ቅድም ሸዋ ክፍለ ሀገር ተወልዶ ምናምን ነገር ብለህ ነበር። ያው ህይወታቸው ከእናትና አባታቸው እግዚአብሔርና ጸጋ ዛብ እንደሚባሉ በጣም በቅድስና የኖሩ አባት እንደሆኑ በቅድስና ማለት ሳያገቡ ማለት ነው። ድንግልና መነኩሴ ናቸው። በጣም በቅድስና የሚኖሩ እና በደንብ በቃ የክርስቶስ ተከታይ እንደውም ሐዋርያን ነው የሚላቸው እኮ በብሕትውና የኖሩ ናቸው ማለት ነው። ሐዋርያ ናቸው፣ መነኩሴ ናቸው። ስርዓተ ምንኩስናንም በጣም ያስፋፉ። እንደውም አሁን ደብረ ሊባኖስ የሚባልበት ያኔ የተሳቱ ቅዱሳን ከሚባሉት አንድ አባት አባ ሊባኖስ የሚባሉ እዛ ቦታ ላይ እንደመጡና ያንን ቦታ እንትን ሲሉ ሲቀድሱ እንደነበረ ከዛን ነገር ግን ከአብራክ የሚነሳ ተክለ ሃይማኖት የሚባል ነው ይሄንን ቦታ የሚያስጠራው የሚል ቃል እንደተገባላችሁ ግን ስምነቱ ለአንተ ይቀራል የሚልና በዛውም ደብረ ሊባኖስ እንደተባለ ደብረ ተክለ ሃይማኖት አይባልም። አሁን ደብረ ሊባኖስ የተባለው በዛ ሴንስ በዛ እንትን እንደሆነ ገድሉ ይናገራል። ይሄንን እንግዲህ ሊቃውንት ያስረዳሉ። ይሄንን ነው የማውቀው እና በደንብ ኢትዮጵያ ውስጥ አስተዳደጉ ላይ እንዴት ነበረ? ፍስሐ ጽዮን የሚባለውን ሰው ታውቀዋለህ? ስማቸው የልጅነት ስማቸው ፍስሐ ጽዮን ነበረ። አስተዳደጋቸው ላይ እና የጋብቻ ሁኔታ ነበራቸው። አይ ቲንክ መነኩሴ ናቸው ስላልከኝ በብሕትውና ነው የኖሩት ማለት ነው። እንግዲህ እንደ ገብረ ክርስቶስ እንደዛ አይነት ነገር ታስቦላቸው እንዳልፈለጉና በቃ ወደ ለክርስቶስ ራሳቸው ሙሽራ አድርገው እንደመነኑ ነው የማውቀው። ቤተክርስቲያኒቱ ግን ከዚህ ውጭ ደግሞ የምትለው ነገር አለ። ለምሳሌ ሚስት አግብተዋል ትላለች። ምን ትላለህ አንተ? ይሄንን የት ጋር ሚስት አግብተው እንደውም ከሚስታቸው ጋር እታች አንደኛው ተንኮለኛ ወንድም እየጻፈ ነበር ለ3 ቀን የግብረ ስጋ ግንኙነት አድርገዋል ሚስታቸውን እያለ ነው ከታች አንድ ሰውዬ። የት መጽሐፍ ላይ? ኧረ ስንት ጣጣ እኮ ነው ያለብን። እስቲ ይግባ፣ ቆይ ላስገባው ና ግባ እስቲ። ከታች እየጻፈ ነው ኮሜንት ከቻለ እስቲ ስራ ላይ ካልሆነ አንተ ሚስት ማግባታቸውን አታውቅም አይደል? እኔ በፍጹም እንደዚህ አይነት አስተምሮም አላውቅም፣ ቤተክርስቲያናችንም አትልም። እሺ መንገድ ላይ ነኝ አለ። በጣም ይህን ሰውዬ በመረጃ አልቻልነው። እሺ ግን እንዳገቡ አታውቅም። ተሞክሮ ነበር እንጂ እሱም እምቢ ነው ያለው አይደል? ሚስት ግን አግብቶ እኮ ገድሉ ሚስት እንዳገባ በአባቱ ፍቃድ ሚስት እንዳገባና ሚስት እንዳመጡለት ደግሞም ከሚስታቸው ጋር 3 ቀን እንዳደሩ ይናገራል። ከ3 ቀን በላይ ግን አይደለም ይባላል። ኦኬ። ስለዚህ በዛ በ3 ቀን ውስጥ የተፈጠረ ነገር አለ ብላችሁ እናንተ የምትጠረጥሩት? መቼስ ማህሌት አይቆሙ አብረው ኧረ ኤርሚያስ ተው። ኧረ ባቦ ሰጥ ጥሩ አይደለም። አይ የምልህ ቆይ ከሚስታቸው ጋር ባቦ ሰጥ ጥሩ አይደለም። እኔ ባቦ ሰጥ አይደለም የማወራው። አንተም ታውቀዋለህ፣ እዛ ስለኖር ቤቱን ታውቀዋለህ። ተው። ኧረ እንደው በመድኃኒዓለም እንዴ መቼስ ማህሌት ይቆማሉ ወይ ቅዳሴ ሲቀድሱ ነው ያደሩት ብለህ አትለኝም? አንተም ገድላቸው ላይም እንደዛ አይልም። ምን አይልም? ቀጥታ የገብረ ክርስቶስ ታሪክ ነው። የአቡነ ተክለ ሃይማኖት ነው የማወራው። ሚስት ታስቦ መጣ፣ ቃል በቃል የሚለው ሚስት ታስቦ መጣ። እሳቸው ግን ምንም አይነት ግንኙነት ሳያደርጉ እኔ ክርስቶስ ሙሽራ ነኝ ብለው መንኑ። በቃ ሄዱ፣ የሉ። ስለዚህ መጽሐፉ ይዳኘን አይደል? አስተዋይ እንግዲህ ልጅ አላቸው፣ ወለዱ፣ ከበዱ የሚል ነገር እስኪ አሳየን። እኔ ስለ ልጅ አላወራሁም፣ ግን 3 ቀን ቀምሰዋል ነው የሚባለው። ጾመ ልጓሙን ፈተዋል። እሺ ቆይ እኔ አንድ ጥያቄ ልጠይቅህ። ምኑ ትጠይቀኛለህ? የመነኮሱት ግን ከዛ በኋላ ነው አይደል?
ከምን ከሚስት በኋላ ወይ በፊት? ከሚስት በኋላ አይደል? እኔ ከሚስትም በኋላ መንኩሱ ከሚስትም በፊት መንኩሱ። ዋናው ግን እሳቸው እንደዛ አይልማ። ወደ ምነናው ወደ ምንኩስና የሄዱት ከሚስት በኋላ ነው። እንግዲህ እሺ፣ በዛ ሴንስ እስኪ እንውሰደው። ሚስታቸው መንኩሱ አይደለም ከሚስት ጋር የተኙት። ደግሞ ሚስት ማግባት እኮ ነውርነት አለው። ነውርነት ከሌለው ታዲያ ለምንድን በቅድስና ነው የኖሩት ብላችሁ የምትሉትን? በቅድስና ያልኖረው ሰው እንግዲህ በቅድስና የኖሩት ህይወታቸው አግብቶ እንደማመጥ እንዴ ከሚስቱ ጋር ነው፣ መብቱ ነው። አግብቶ ከሚስቱ ጋር ሲኮመኩም የነበረውን ሽማግሌ በንጽህና በቅድስና ኖሩ። ያኔ ደግሞ ወጣት ናቸው። አይ አሁን አንተ እኮ በምትለው ነው ብዬ የምልህ እኔ አንተ ብዬ ነው እኮ በቃ ከዛ በኋላ ደግሞ እንግዲህ እንበልና አልተጣጣሙም እንበል። እሳቸው ግን በቃ ለክርስቶስ ራሳቸው ህይወት ጀመሩ። ከዛ በኋላ ያላቸውን ህይወት ብናይ እኮ አደገኛ እኮ ታዲያ 21ኛው መቶ ክፍለ ዘመን እኮ ሰው ነበር ማለት ነው። ተክልዬ አልተጣጣምንም ብሎ ነው የተለያዩት። ቆይ ልንገርህ፣ አንተ በምትለው ሴንስ እንደው ትንሽ እንትን አለመጣጣም የሚለው እኛ እንደዛ ብለን እንደማናምን ታውቃለህ። ቆይ ይኸውልህ ኤርሚ ሎጂካል አይደለም። አሁን እናንተ የምታደርጉት ድቤት ምንም መሰረት የለውም። ሎጂካል አይደለም። ሎጂኩ ምን መሰለህ? አሁን ቅድም ወንድሜ አንዳንድ ነገር አለ። በኢየሱስ ክርስቶስ እንድታምኑ የምንፈልገው ኢየሱስ ክርስቶስ አይሰበክም፣ እሱን አድርጉ። እሱን እናውራ። አይ ለምንድን ነው ይህንን እሱን እናውራ። አሁን የምን መደበቅ? እኛ በኢየሱስ ክርስቶስ ላይ እናውራ። ወደዚች ቤተክርስቲያን ካልመጣ ወይ አንተ ነበርክ እንግዲህ አሁን ብዙ ጊዜ ምንድነው መሰለህ እዛ ካልኖርክ ስለ ቅዱሳኑ መረዳት አትችልም። በቃ ካልኖር ካላወቀ እኔ ኖርበታለሁ። ምንድነው አሁን እኔን ተመልሰህ እንዳወራ ፈቃደኛ እኔን አሁን ወደ ኦርቶዶክስ ና ብለህ ከማለት ይልቅ ዳኒን ወደ ኦርቶዶክስ ና ብለው። እሱ ከልጅነቱ ጴንጤ ነበር። አየህ እኔን አሁን ና ብለህ ልትለኝ አትችልም። መሲ ነይ ብለህ ልትላት አትችልም። ከላይ ያለችዋል በሰንበት ትምህርት ቤት ስታዘጠዝጥ የነበረች ነች። እኔም በድቁና ሳዘጠዝጥ የነበርኩ ሰው ነኝ። አየህ አሁን ልክ የማናቃትም ኦርቶዶክስ ኑ ብለህ ኢንቫይት አታደርገንም፣ የምናቃትም ነው። ስለዚህ አሁን ቆይ አድምጠኝ። ገድለ ተክለ ሃይማኖትን አንብቦ ለመረዳት እኔ ወደ ኦርቶዶክስ መምጣት አይጠበቅብኝም። ኢቨን ዳኒ እንኳን ወደ ኦርቶዶክስ መምጣት አይጠበቅበትም። አየህ አሁን የእናንተ ትልቁ ትልቁ በ21ኛው መቶ ክፍለ ዘመን ላይ የጋርዮሽ አስተሳሰብ የምታስቡት ገድለ ተክለ ሃይማኖትና ሌላት ገድላት መጽሐፍት አንብቦ ለመረዳት የግድ በእኛ ቤተክርስቲያን መዝገብ ላይ ስማችሁ መጻፍ አለበት። ይሄም ደግሞ እንዲሆን ከጴንጤነት ውጡና ኑ ወደኛ ነው የምትሉት። ምክንያቱም ሰብካችሁ ወንጌል ማምጣት ስለማችሉ በእንዲህ አይነት ነው ማምጣት የምትፈልጉት ማለት ነው። ይሄ ቂላቂልነት ነው። ገድለ ተክለ ሃይማኖትን ለማንበብ ሙስሊም መሆን ጴንጤ መሆንም አይጠበቅብኝም፣ ኦርቶዶክስ መሆን አይጠበቅብኝም፣ ካቶሊክ መሆን አይጠበቅብኝም። ጥሩ አእምሮ ማስተዋል አለኝ፣ አይን ሰጥቶኛል እግዚአብሔር። አማርኛ ቋንቋ ማንበብ መጻፍ እችላለሁ። አንብቤ መረዳት የምችል ሰው ነኝ። ኦኬ። እና ገድለ ተክለ ሃይማኖት ላይ አንተ አሁን ቅድም በንጽህና በመላእክት ኖሩ ብለህ ያልከው ሰውዬ ሚስት አግብቶ ለ3 ዓመት ለ3 ቀን ሲኮመኩም እንደነበረ የታሪኩ ጸሐፊ በደንብ ገድሉ ላይ አንድ ማዕት የተጻፈ መረጃ አለ። እንደዚህ አሁን አንተ እንደምትለው ሲኮመኩም የሚል ማለት ነው አይደል? መኮምኮም ማለት ያው ቀጥታ ምን ነገር እንደዚህ የሚል ቃል በቃል እስኪ እሱን ቃል በቃልማ የለም። ቃል በቃልማ ቃሉን እንዳልጠቀም ብዬ ነው። ድምቀት ነው ለማሸግ ነው። ቃሉን እንዳልጠቀም ብዬ ነው። ቃሉን ከተጠቀምኩት ደግሞ በጨዋ ቋንቋ በሚባለው የግብረ ስጋ ግንኙነት ሲያደርግ ይላል። እስኪ የግብረ ስጋ ግንኙነት አደረጉ የሚላል እሺ አሳየን እስኪ። ይሄ ነገር ግን ባይቋረጥ እኔም እሳቸውን ገልድ መጽሐፍ ይዤ እንትን እያየን ብናወራ ደስ ይለኛል። እኔ ግን እጄ ላይ ስለሌለ አሁን ሰዓቱም ሄዷል በጣም እና ማውጣት አልችልም። እሺ
ሄጄ ግን አየዋለሁ። ባታይ ነው የሚገርመኝ። ኦኬ 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 ኦኬ። እሺ ይህንን መጽሐፍ ታውቀዋለህ? አዎ ይላል። አዎ እያነበብኩት ነው። ይህንንስ መጽሐፍ ታውቀዋለህ? ይህንን አላውቀውም። በዲያቆን ዳንኤል ክብረት የተጻፈውን መጽሐፍ አታውቀውም? እሱ የጻፈውን አላውቀውም። ስለ አቡነ ተክለ ሃይማኖት ታሪክ ማለት ነው፣ የህይወት ታሪክ እኔ አላውቀውም። የዳንኤል የጻፈውን አላውቀው። እኔ የእሳቸውን ድሮ በተስፋ ስላሴ የታተመውን ነው የማውቀው። ኦኬ በተስፋ ገብረስላሴ ማተሚያ ቤት የታተመው። ኦኬ እሺ። ገድለ ተክለ ሃይማኖት ላይ እንግዲህ እዚህ የትዳር ሁኔታ እንደነበረው ተክለ ሃይማኖት ያገባ መሆኑና ባይዘዌ እዚህ ቃል በቃል አገባ አይልም። ሚስት መታጨላቸው እኔ ያሳያለሁ። ይሄ ተስፋ ወልደ ስላሴ ነው፣ የተስፋ ስላሴ ነው። ይሄ በደብረ ሊባኖስ አንድነት ገዳም የታተመ ነው። አትቀበለው? አይ እሱን እንግዲህ እስኪ እናያለን። ማንም ደስ ሲለው እየተነሳ የጻፈውን ሁሉ አላምንም። ስለዚህ ደብረ ሊባኖስ ገዳሙ ደስ ሲለው የሚጽፍ ገዳም፣ እሱንም ሄጄ ማየት አለብኝ እኮ። ታዲያ አንተ ስንቱን ነው የምታየው? ምንም ነገር እኮ ሳታይ ነው የመጣው። እኛ ጋር ሁሉን ነገር አይተው እንዴት ተዘልቀዋለህ? አንተ አሁን ብዙ የተጻፉ መጽሐፎች እያምታቱ ናቸው። አሳታሚው ማነው ይላል? አሳታሚው ማነው ይላል? አይታይም በደምብ ጥላ አለው። አንድ የጠብቀበት መብራት ላብራት። ኦኬ ግን አንድ ጥያቄ ልጠይቅ ኤርሚ፣ በዚሁ አጋጣሚ እያወጣ ይሄ ቁጭ ብሎ ምንድነው ኦልቲሜት ግብ ምንድን ነው? እናንተ የእኛን ቤተክርስቲያን በተመለከተ እንደዚህ አይነቱን ኮተት አስጥሎ ወንጌልን እንዲያምኑ ማድረግ ነው። ስለዚህ ወደ ጴንጤ ትሆን ነው ቤተክርስቲያኒቷ? አይ በጌታ በኢየሱስ ክርስቶስ ይመኑ ነው። ያው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ማለት ነው። ታያሉ ያስባል አይደል? ደብረ ሊባኖስ የሚል ነው የማየው። ከስር ያለው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ደብረ ሊባኖስ ይላል 2014። እሺ ኦኬ። ትዳሩ ላይ ማነው የትዳሩ ሁኔታ አላገባም ነው የሚለው ነው ያልከኝ? አዎ የድሮውን ግን የድሮው አለ የማንበቡ ነገር ገጥሞሃል? እኔ የድሮውን ነው ያነበብኩት። ይሄኛውን አሁንም የዚህ በገዳሙ አንድነት የታተመውንም የዳንኤልንም አላነበብኩትም እውነት ለመናገር። እና ታዲያ በተስፋ ስላሴ የታተመውን ነው ያነበብኩት። ባነብልህም ይሄን አትቀበልም ማለት ነው? እንግዲህ ኢንሴንስ ሌላ በፊት ከማውቀው ጋር ካልተገናኘብኝ ሄጄ መመርመር አለብኝ። እኔ ባይዘዌ አሁን እኔ ገድላት ላይ ድርሳናት ላይ እውነት ለመናገር እንደ ላይክ ተጨማሪ እንትን አድርጌ ወይም እንደ ትውፊት ነው እንጂ የምወስደው ወይም እንደ ዜና መዋል የቅዱሳንን ታሪክ የእነሱን በረከት ከማግኘት አንጻር ምናምን ነው እንጂ እኔ አሁን በብዛት የማነበው መጽሐፍ ቅዱስ ነው።
እሺ ቴንክ ዩ። እነዚህ ነገሮች ላይ እውነቱን እንቀጥላ። ትኩረት ብዙም የለኝም። እንቀጥላ። ዛሬ ላስነብብ። አዎ ግን ይሄ አሁን ብዙ ኦርቶዶክሳውያን ይሄንን ሲያነቡ ይውላሉ፣ ሲያነቡ ያድራሉ ብለህ ነው የምታስበው? ይሄንን ሲስሙት ነው የምታድሩት እናንተ። ስትስሙት ስትሳለሙት ነው የምታድሩት። ማንበብማ እናቴ እናንተ